ንስሐ ንግባ ንስሐ ንግባ ንስሐ ንግባ ሲኦል እንዳንገባ ንስሐ ንግባ ንስሐ ንግባ ንስሐ ንግባ ሲኦል እንዳንገባ በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን ፈጥሮ ያለ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በምሕረቱ በቸርነቱ በይቅርታው በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው ስለሰበሰበን ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን ሃይማኖታችን የተማርንባት የሕይወታችን መጽሐፍ የደህንነታችን ምርኩዝ የሃይማኖታችን በትር እናታችን ድንግል ማርያም ወላዲተ አምላክ የእርሷም ስም ከእግዚአብሔር በታች ከፍጡራን በላይ የተመሰገነ ይሁን። ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት፣ ቅዱሳን መላእክት ሁላቸው እግዚአብሔር በሰጣቸው ክብር ስማቸው የተመሰገነ ይሁን። መምህራችን የደብሩ ሰባኪ ወንጌልና ስብከተ ወንጌል ኃላፊ መምህር ይትባረክ፣ የተከበራችሁ ካህናት፣ አባቶች፣ ዲያቆናት፣ ወንድሞች፣ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? ኃጢአታችን ታግሶ በቸርነቱ እስከዚህ ሰዓት ያቆየን የአባቶቻችን አምላክ እግዚአብሔር ስሙ ይክበር ይመስገን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ቅዱስ ፈቃድ ዛሬ ደግሞ የምንቀጥለው ንስሐ ክፍል ስንት ነው የሚሆነው? 9 ስለ ንስሐ እየተማማር ክፍል 8 ደርሰናል። እግዚአብሔር በእሱ እንድናፈራበት ለፍሬ እንድንበቃ ምሕረቱና ይቅርታው ረድኤቱ ኃይሉ ይጠብቃል። ዛሬ ደግሞ ንስሐ ክፍል 9 ላይ እንቀጥላለን ማለት ነው። ሰው ጠፍቷል። እንግዲህ የሰው ነገር እንደዚያ ነው። ሰው እንደ ነጭ ጨርቅ ነው አይደል የሚባለው? ሰው እንደ ነጭ ጨርቅ ነው። ነጭ ጨርቅ ቀይ ቀለምም ይቀበላል፣ ጥቁር ቀለምም ይቀበላል። ሰው ኃጢአትም ይስማማዋል፣ ጽድቅም ይስማማዋል። እንደዚያ ስለሆነ ሰው ቢጸድቅም አይደነቅም ሩጫውን ካልጨረሰ በቀር፣ ኃጢአት ቢሰራም አይደነቅበትም። ጽድቅ ቢሰራ አይደነቅለትም፣ ኃጢአት ቢሰራ አይደነቅበትም። ማለት አንዳንድ ሰው እገሌ አደነቀለትና አደነቀበት ይባላል። አደነቀለት ሲባል እንዴት ያለ ጀግና ብሎ ያደንቅለታል። አደነቀበት ማለት ደግሞ ምን ያክል ወራዳ ነው ሲለው አደነቀበት ይባላል። ተመዝኑ አብዳን አንትሙ ድኅረ ወጥንክሙ ዘመንፈስ ቅዱስ ተመልከቱ ተመየጥክሙ አበገበር ገቢረስ ፈቃደ ሥጋክሙ። እኒህ ያህል ሰነፎች ናችሁ? መንፈሳዊ ስራ ከጀመራችሁ በኋላ ወደ ሥጋ ተመልሳችኋልና ይህን ያህል ሰነፎች ናችሁን? አደንቅባችኋለሁ ይላል ቅዱስ ጳውሎስ። እና ሰው እንግዲህ ሲወድቅ አይደነቅበትም፣ ሲሰራም አይደነቅለትም። ሩጫውን ሊጨረሰብቻል። ለምን? ሰው ነጭ ጨርቅ ነው። እንደተሰናከለ ስለማይቀር ሰው ሲወድቅም አናደንቅበትም፣ ይነሳል። ሲሰራም ሩጫውን ሲጨርስ ነው እንጂ ሊወድቅ ስለሚችል አናደንቅለትም። እና እንደዚያ ስለሆነ ሰው አንድ ቀን ሲሞቅ አንድ ቀን ሲቀዘቅዝ እንደ ነጭ ጨርቅ ነው ያሉት ለዚህ ነው። እንደ ውሃና እንደ እሳት የእግዚአብሔር ባህሪ ነው። እሳት ውእየት እንጂ ቁረት አይስማማውም ይላሉ አባቶቻችን በመጻሕፍት። እሳት ማቃጠል ነው እንጂ ቅዝቃዜ አይስማማውም። እንደዚህም ሁሉ ውሃ ቁረት እንጂ ውእየት አይስማማውም፣ ወይም
ቅዝቃዜ እንጂ ሙቀት አይስማማውም። ለእግዚአብሔር ባህሪ ንጽሕና እንጂ ኃጢአት አይስማማውም። እስመ ንጹሐት ጠባያቲሁ ለእግዚአብሔር፣ የእግዚአብሔር ባህሪው ንጹሕ ነውና። ሰውን ንጹሕ ቢሉት በኃጢአት ይተዳደፋል፣ ይለወጣል፣ ቆመ ሲሉት ይወድቃል። እግዚአብሔር ግን እንደ ቆመ በባህሪው ጸንቶ ያለፍ ስለሆነ ንጹሕ መባል ለእግዚአብሔር ብቻ ይገባዋል። ከእግዚአብሔር በታች ለእናቱ ብቻ ይገባታል። ለእናቱ ብቻ ንጽሕት መባል፣ ንጽሕት በድንግልና አልባቲ ሙስና እንዳላት ቅዱስ ያሬድ ምንም ነውር የሌለባት ንጽሕት፣ ጥፋት መለወጥ፣ አልባቲ ሙስና መለወጥ የማይገባት የሌለባት፣ አንድ ቀን እንኳን ተለውጣ ማጥተው እንኳን አንድ ቀን አንድ ሰዓት እንኳን አንድ ሰዓት አንድ ሰከንድ ከዚያም ባነሰ የጊዜ ሽርፍራፊ የድንግል ማርያም ሕሊና ተለውጦ ያውቅ እና አልባቲ ሙስና የሚለው ስም ለእሷ ብቻ ነው የሚገባል። መለወጥ የሌለባት ሚባል ሰው መላክ ይሆናል፣ ሰይጣን ይሆናል፣ እንስሳ ይሆናል፣ አውሬ ይሆናል፣ ጅብ ይሆናል፣ በሬ ይሆናል። የማይሆነው የለም። የሰው ልጅ ሲባሰራ ይሆናል እና ብትቀዘቅዙም ብትቀነሱም አያስጨንቅ ማለት ነው። እግዚአብሔር ጉባኤውንም ሰብስቦ የቀሩትን ወንድሞች እህቶችንም ያምጣቸው። ጉባኤያችን እግዚአብሔር መልሶ ደግሞ ያስፋልን። አሜን በሉ። አሁን ደግሞ ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሆንልን። ስለዚህ ክፍል 9 ላይ ዛሬ የምንማማረው ደግሞ ከዚህ በኋላ ንስሐ ላይ እስከ ዛሬ ንስሐ ምንድን ነው? ኃጢአት ምንድን ነው? ንስሐ ምንድን ነው? የንስሐ በረከቶች ነበር ያየነው። ዛሬ ደግሞ ከዛሬ በኋላ እንዳልኩት የሳምንቱን የባለፈውን በክፍል 8 የንስሐ በረከቶችን በጥቂቱ አጠናቀቃል። ዛሬ ደግሞ ከዚህ በኋላ የምንቀጥለው ባሉ ጊዜያት ንስሐ ላይ የሚነሱ ጥያቄዎችን ነው የምንመልሰው ማለት ነው። ዛሬ ከምንመልሰው ጥያቄ ንስሐን መናዘዝ የሚገባው ለማን ነው የሚል ሀሳብ እናነሳና እሱን እንመልሳለን። ንስሐን ወይም ንስሐን መናዘዝ ይባላል አይባልም? አይባልም መሰላት አይባልም። ኃጢአትን መናዘዝ የሚገባው ለማን ነው? ኃጢአትን መናዘዝ የሚገባው ለማን ማለት ለማን እንናዘዝ በሉ። በቃ ባጭር ቃል እስኪ ለማን እንናዘዝ በሉ። እንደሱ ብንል ይሻላል። ንስሐ መናዘዝ የሚገባው ሰው ማን ነው? ሁሉም ሰው፣ ሁሉም ሰው ለመንም አይደለ አልብን ኃጢአት ሐሳባያን ዝህን አይደል ያለ ሐዋርያ። ኃጢአት የለብንም ብንል ሁላችንም ውሸታሞች ነን ያለ ቅዱስ ዮሐንስ ወንጌላዊ። ንጹሕ ድንግል በጌታ ቀኝ ይቀመጥ የነበረው ከደረቱ ይጠጋ የነበረው እንዲያውም ከዕለታት አንድ ቀን እንዲሁ ንጹሕ ማን ነው ብሎ ጌታ ሐዋርያት ጠየቀ ይላሉ አባቶች። ንጹሕ ማን ነው ሲባል በዚያ ቅዱስ ዮሐንስ ምንም ነው አስቦ የማያውቅ በሴትና በወንድ ግብ በገንዘብ ፍቅር በምን ነገር ነው ነው አስቦ ስለማያውቅ አንድ ቀን አይቼ እኔ እናንተ ነን እንጂ ማን ይገኛል አለ እና እንደዚያ ሲል አቅሙን እንዲያውቅ እግዚአብሔር ትንሽ ረድኤቱን ሲያነሳ ሰይጣን በሕልም እንቅፋት እንዲያገኘው አደረገ። አላበጀሁም ጌታዬ ንጹሕ አንተ ብቻ ነው ብሎ ተናገረ። ከዚያ በኋላ የጌታን መታጠቂያ አንስቶ ቀበቶውን ቢታጠቀው ፍትወት እንስሳዊት ወይም ደግሞ እንስሳዊ ጠባይ ይሄ ፈቲው የሚባለው ፍትወት እንዳልተፈጠረ ሆኖ እርግፍ ብሎ ጠፋለት። እንዳልተፈጠረበት ሆኖ ፈጽሞ ፍትወት አልባ ሆኖ የተፈጠረ መልአክ እስኪመስል ድረስ ጠፋለት። ከዚህም የተነሳ የዮሐንስ ወንጌልን የሚጸልይ ሰው ዝሙት አይቃወመውም። ቢቃወመው እንኳን እንደ ቅጠል እርግፍ ብሎ ይወድቅለታል ይላሉ አባቶቻችን። ሌሊት እንዲያውም ሰው መንገድ ሲሄድ ይውልና ተስካር ከተደረገበት ሰርግ ከተደገሰበት ይደርሳል። እዚያ ሲደርስ በልቶ ጠጥቶ ሳክሮ ይተኛል። ሌሊት ተነስቶ እግግ ለና አበሳን ወጅጋ ሄድ አቤቱ በደላችን ይቅር በለን ባለ ጊዜ ዛፍን ትልቁን ዛፍ በምሳር በመቱት ጊዜ ላዩ ላይ የሰፈሩት ወፎች ግር ግር ብለው እርግፍ እንደሚሉት ሁሉ ወይም ፍሬው እንደሚረግፍ ኃጢአቱ ሰው ሌሊት ተነስቶ በደላችንንም ይቅር በለን ባለ ጊዜ በስካር የበደለው በደሉ እርግፍ ብሎ ይጠፋለታል። ልክ ዮሐንስ ወንጌልም ሰው ሲጸልይ የዝሙት ሀሳብ እርግፍ ብሎ ይጠፋለታል። ያው የዕለት አለው ክፍል ዮሐንስ ወንጌል ሲጸልይ እሱን የዕለቱን መሸመድ ባይቻላችሁ 21 ምዕራፍ ነው። 21 ሲካፈል ለ7 ስንት ይሆናል? 3 አይደለ?
ስለዚህ በቀን 3 ምዕራፍ ዮሐንስ ወንጌል ብትጸልዩ ዝሙት ታሸንፉታላችሁ ማለት ነው። ከልማዳችሁ እንዲያው ዮሐንስ ወንጌል የሚጸልይ ሰው ከሚጸልይበት ቦታ የብርሃን ምንጣፍ ይነጠፋል። የብርሃን ምንጣፍ ፈጽሞ መላእክት ይከቡታል። ዮሐንስ ወንጌል በጣም ክቡር እና ታቦት እንኳን ቢሰረቅና ቢጠፋ ዮሐንስ ወንጌል እንደ ታቦት ነው ቤተክርስቲያን ላይ መቀደሻ የሆነ ታቦት ሲገኝ በጣም የከበረ ሁሉም ወንጌሎች የከበሩ ናቸው አራቱም። ዮሐንስ ደግሞ በተለየ የመለኮቱን ነገር አብልቶ አስፍቶ አምጥቆ ቅድመ ዓለም ክርስቶስ ከአባቱ ጋር በባህሪ በሕልውና የመኖሩን ነገር ስለተናገረ በንጽሕና እሱን የመሰለ ስለሌለ እሱን መቼስ ንጹሕ ነገር ለንጹሕ አይደል ይሰጥ ንጹሕ ለንጹሕ ስለሚሰጥ አይደል የታስቆ እናቱ መርጦ ድንግሊቱን ለድንግል ንጽሕት እናቱን ለንጹሕ ለዮሐንስ የሰጠው ለዚህ ሰው እኮ ማርያምን ለመውደድ ንጹሕ መሆን ይገባዋል። በእውነት ማለት ነው። በርኩሰት በመተዳደር ያለ ሰው የድንግል ማርያም ፍቅር ሊበዛለት ፈጽሞ አይችልም። በዝሙት የሚቃጠል ሰው በዝሙት ፍትወት በኃይል ዝሙት የሚጥለቀለቅ ሰው የድንግል ማርያም ፍቅር ፈጽሞ በሕሊናው አያድርም እና ለዚህ ነበር መንጻት የሚያስፈልገው። አደራም የሰጠው ለእሱ ነበረ አድሮ ፍጹም ማደሪያው ነው እና የሚገርም እኮ ዘያሲ ተወካፍ ያለ ክርስቶስ ከመስቀል ላይ አድሮ ከመስቀል ላይ ሆኖ እናቱን ለዮሐንስ እየሰጠ እግዚአብሔር ደግሞ ተመልከቱ በንጹህ ሰውነት ያድር የለም እንዴ? ያድራል እኮ በንጹህ ሰውነት አድሮ ይኖራል አይደል? በንጹህ ሰውነት አድሮ ስለሚኖር ከዮሐንስ በላይ ደግሞ ንጹህ የለም ደግሞ ከሐዋርያ። ስለዚህ መስቀል ላይ ሆኖ እናቱን እየሰጠ በዮሐንስ ሆኖ ደግሞ ይቀበላታል። እናቱ በዮሐንስ አድሮ ይቀበላል፣ ከመስቀል ደግሞ ይሰጣታል። በዚያም አብሮ የሚንከባከባት እሱ ነው እና ተመልከቱ የእናቱ ፍቅር ሊያድር የሚችለው ልጇ ባለበት እናቱ አለች። ስለዚህ ንጹህ ልጇ ደግሞ የሚኖረው በንጹህ ሰውነት ነው። ንጹህ ሰውነት ያለው ሰው እግዚአብሔር ያድርበታል። እግዚአብሔር ያደረበት ሰው ደግሞ እናቱን እንደሚወዳት የእናቱ ፍቅር እንደሚበዛለት ምንም ጥርጥር የለውም እና የእመቤታችን ፍቅር አብዝቶ ይጨምርልን እና ቅዱስ ዮሐንስ ምን ብሎ ነው የጸለየ? ኃጢአት የለብንም የምንል ሁላችን ምኖች ነናል፣ ውሸታሞች ነን። ዮሐንስ ነው እንግዲህ እንደዚህ ያለ። ይህ ድንቅ የሚያደርግ ደግሞ መልሶት ምን እንዳለ ታውቃላችሁ? ልጆች ያለ ዛሬ የእግዚአብሔር ሰው ነኝ፣ ነገ ምን እንደምንሆን ግን አልታወቀኝም። አሁን ሐዋርያው ራሱ ዮሐንስን የሚመስል ንጹሕ የለም ተብሎ የተነገረለት ሐዋርያ ጌታ ይሁድ ቅዱስ ጴጥሮስ እንኳን ሲፈሩ ጌታን ጉዳይ መጠየቅ ሲፈልጉ ፈርተው ንጹሕ እሱ ስለሆነ አንተ ጠይቅልን እንዲያው ከመካከላቸው አንድ ሰው ይሸጠኛል ሲል ጌታ ማን ነው የሚሸጠው? እስኪ አንተ ጠይቅልን ይሉት ነበረ። ንጹሕ ሰው ጠይቅልን ሊባል ይገባዋል። በእውነቱ ማለት ጠይቅልን ይሉት ነበረ። እሱ ታዲያ እንዲህ ያለው ንጹሕ ሰው ዮሐንስ ከመስቀሉ ስር የነበረ ዮሐንስ አካል ከሕልውና የተገለጠለት ዮሐንስ በፍጥሞ ደሴት ታስሮ ኃላፊያትና መጻያት ምስጢራን በልቡናው ሰሌዳ የተቀረጸለት ዮሐንስ ምን አለ? ልጆቼ ዛሬ እግዚአብሔር ነን፣ ነገ ምን እንደሚሆን ገና አልታወቀም አለ። አሁን እንግዲህ አይደንቃችሁም? ዛሬ የእግዚአብሔር ሰው ነኝ፣ ነገ ምን እንደሚሆን አልታወቀም ብሎ ዮሐንስ ወንጌላዊ ተናግሮ ጸድቀናል፣ ድነናል፣ ተፈውሰናል የሚሉ ፕሮቴስታንቶች ያሳዝኗችሁ። ሐዋርያው ራሱ እኔ ነገ ምን እንደሚሆን አላወቅኩም እያሉ እነሱ ደግሞ ድኛለሁ፣ እንዲሁ በጸጋው ድኛለሁ። በጸጋ ከሆነ ዮሐንስ ያህል ጸጋ የተቀበለ ሰው አለ? ዜነሰ እንተረስ መንተረፈ ዜና ዚአሁ ዜነ ኩልነ ሳይነ ጸጋ በዲበ ጸጋ። እኛ ሁላችንም ከሙላት ጸጋን ተቀበልን። ተመልከቱ፣ ኦሪት በሙሴ ተሰጥታን ነበር አለ፣ ጸጋሰ ወጽድቅ በኢየሱስ ክርስቶስ ሆነ ለነ። ኦሪት በሙሴ ተሰጠችን፣ እውነትና ጸጋ ግን በኢየሱስ ክርስቶስ ሆነልናል። ጸጋ ከኃጢአት አያድንም። ጸጋ ደግሞ ምንድን ነው? ጸጋ ካልከኝ አለ ደግሞ ቅዱስ ዮሐንስ አፈወርቅ የዕብራውያንን መልእክት ቅዱስ ጳውሎስ ሲተረጉ ጸጋ ምንድን ነው ስለሚሆን ጸጋ ስርየተ ኃጢአት ይህ ጸጋ ምንድን ነው ስለሚሆን ጸጋ ስለሌለ ስርየተ ኃጢአት ጸጋ ይለዋል። ኃጢአትን አምኖ ይቅርታን ማግኘት ነው። እግዚአብሔር ኃጢአት ስትሰራ ከእግዚአብሔር ጋር ነው የምትጣላው። ከእግዚአብሔር ጋር ስትጣላ የእግዚአብሔር የሆኑት ነገሮች ሁሉ ከአንተ ይኮበልላል። የእግዚአብሔር ገነት፣ የእግዚአብሔር መንግሥተ ሰማያት፣ የእግዚአብሔር መላእክት፣ የእግዚአብሔር እናት፣ የእግዚአብሔር ሐዋርያት፣ የእግዚአብሔር መነኮሳት፣ የእግዚአብሔር መላእክት፣ የእግዚአብሔር ሐዋርያት፣ የእግዚአብሔር ሰማዕታት፣ የእግዚአብሔር ምስጢር፣ የእግዚአብሔር ጸጋ፣ የእግዚአብሔር ልብስ፣ የእግዚአብሔር ምግብ፣ የእግዚአብሔር የሆነ ሁሉ
አዳም ከእግዚአብሔር ጋር ሲጣላ የእግዚአብሔር ፍጥረታት ሁሉ ሙሉ ተጣሉ። ሰምታችኋል። እኛ እኮ ድሮ ጠበኛ አልነበረም አይደል? እኛና አንበሳ ድሮ ጠበኛ አልነበረም። ከእግዚአብሔር ጋር ስንጣላ ጅብም ጠበኛችን ሆነ፣ አይጥም ጠበኛችን ሆነ። አይጥ ራሱ እኮ ድሮ ባሪያችን ነበር። ዛሬ እንኳን አንበሳ አይጥ ታስፈራናለች። በአይጥ የምንደነግጥ ሆነናል። ጠበኛ ሆነ። አሁን ቅዱሳን ሲበቁ እንደምታውቁት ቅዱሳን ሲበቁ እና አቡነ ገብረ ቅዱስ እና አቡነ ተክለ ሃይማኖት እና አባ ሳሙኤል ዘዋልድባ እና አባ አምደ ሥላሴ እነዚህ ሁሉ ቅዱሳን ሲበቁ አናብስትን ማዘዝ የሚችሉት ወደ ምን እየሆኑ እንደሆነ ታውቃላችሁ? ወደ መጀመሪያው የሰው መልክ እየተመለሱ ነው። ወደ መጀመሪያው የሰው መልክ ሰው የእግዚአብሔር መልክ ሳለ ንጹሕ ሳለ የእግዚአብሔርና የእግዚአብሔር ስለማይጣሉ እግዚአብሔር የፈጠራቸው ፍጥረታት ሁሉ ወዳጆቹ ይሆናሉ። ሰው ከእግዚአብሔር ጋር ሲጣላ ግን ፍጥረታት የእግዚአብሔር ስለሆኑ ጠበኞቹ ይሆናል። ምድር ራሱ የሰው ጠላት ትሆናለች፣ አሳዳጅ ትሆናለች። ፀሐይ ጠበኛ ትሆናለች፣ ጨረቃ ጠበኛ ትሆናለች። ሲታረቁ ደግሞ የእግዚአብሔር ፍጥረታት ይገዛሉ። እና አቡነ አሮን ፀሐይን ገዝቶ ነበር። ኢያሱ ፀሐይን ገዝቷል። ኢያሱ ፀሐይን ገዝቶ ቆይ እንዳትገቢ ብሎ በገባዖን ተራራ ላይ አቁሞ አሳለ። ጭራሽ ደግሞ ሕዝቅያስ ደግሞ ምን አለ? እግዚአብሔር ይቅር ብሎሃል ብለው ነቢዩ ኢሳይያስ እኔ እግዚአብሔር ይቅር እንዳለ የማረጋግጠው ፀሐይ እንደገና 11 ሰዓት የነበረች ሰዓት እንደገና ትመለስና ማለዳ ትሆኑ ምን እግዚአብሔር ይቅር እንዳለ መለሳት። ሰው እግዚአብሔር ሲቀር ሲለው የእግዚአብሔር ፍጥረታት ሁሉ ይታዘዛሉ። ስለዚህ አለ እግዚአብሔር ጋር ስትታረቅ የእግዚአብሔር የሆነውን ነገር ሁሉ ስለምታገኝ ጸጋ ማለት ስርየተ ኃጢአት ነው። ሲሆን ጸጋ ማለት ነው ምንድን ነው? ምንድን ነው? ስርየተ ኃጢአት ጸጋ ማለት ክህነት ጸጋ ነው። ቅስና ጸጋ ነው። ዲቁና ጸጋ ነው። መምህርነት ጸጋ ነው። ትዳር ጸጋ ነው። ልጅ መውለድ ጸጋ ነው። ማስተማር ጸጋ ነው። መስጠት ጸጋ ነው። ሊቅነት ማመስጠር ጸጋ ነው። ብዙ ነገሮችን ፍጥረታትን መመርመር ጸጋ ነው። ስልጣን ጸጋ ነው። ማስተዳደር ጸጋ ነው። ሁሉ ነገር ጸጋ ነው። እነዚህ ሁሉ ነገሮች ግን በእግዚአብሔር ይቅርታ የሚገኙ ናቸው። አስቀድሞ ሰው እግዚአብሔርን ይህን ስጠኝ ይህን ስጠኝ ይህን ስጠኝ ይህን ስጠኝ ከማለት በፊት መጀመሪያ ይቅር በላይ ይቅር በላይ ይሆኑላችሁ። ይቅር ሲለት የይቅርታውን ዋጋ ሁሉ ይሰጠናል። ስለዚህ ለዚያ ነው ንስሐ የይቅርታውን። ስለዚህ እና ምን አለ በጸጋው ድነናል ለሚሉ ሰዎች መልሳቸው ምንድን ነው? እኛ በጸጋ ለመዳን ጸጋ ማለት ኃጢአትን ማመን ነው። ኃጢአት የለብንም ብንል ደግሞ ውሸታሞች ነን አለ ሐዋርያው በመልእክቱ ሲናገር። አንደኛ ዮሐንስ ምዕራፍ 2 ላይ ሲናገር ኃጢአት የለብንም ብንል ሁላችንም ውሸታሞች ነን አለ። ኃጢአታችን ብናምንሳ ስንለው ደግሞ ወለደ ተአመነ ኃጢአተነ ተመልከቱ። ኃጢአታችን ብናምን ግን አልተመልከቱ ይክል እግዚአብሔር ሰሬ አበሳነ ወጀጋየነ ወያጸረየነ እምኩሉ የጋይ ወአበሳ። ኃጢአታችን ብናምን ግን እግዚአብሔር ይቅርታውንና ምሕረቱን ሊሰጠን የታመነ ነው። ከኃጢአታችንና ከበደላችን ሁሉ ሊያነጻን ይቻለዋል ብሎ ይነገራል። እንደዚያ ከሆነ ሰው ኃጢአታችን ብናምን ግን ያለው ነው መነሻው። ኃጢአታችን ማመን ወይም መናዘዝ ከሆነ የሚያስፈልገው ለማን ነው የምንናዘዘው ነው? ኃጢአታችን የምናዘዘው ለማን ነው? በዚህ ጉዳይ ላይ ሁለት መሰረታዊ ነገር አንድ ጥያቄ ይነሳል። ያላመኑት ወይም የሌላ አይነት ድርጅቶች የሚያነሱት ሰው እንዴት ለሰው ኃጢአቱን ይናዘዛል? አሁን እንዲያውም ብዙ ፕሮቴስታንቶች እንዲህ አይነት ክርክር ያስነሳሉ። ንስሐ መግባት መናዘዝ ለኢየሱስ ወይስ ለቄስ የሚል ክርክር ይነሳል። ለኢየሱስ ነው የምናዘዘው ወይስ ለቄስ ነው የምናዘዘው? ይሄ ነው እዚህ ላይ ማስተዋል ይገባል። እሱ ነው ለካህን ነው የምናዘዘው ወይስ ለሰው ነው? እሱን ነው። እሺ መጀመሪያ በደሉን ሰው ማመን አለበት። አሁን አንድ ሀሳብ እናነሳለን እዚህ ላይ ሰው ኃጢአት ሲሰራ እግዚአብሔር ነው የሚፈራው ሰው ነገር ነው አይደል? አሁን አንድ ሰው ያን ሊሰርቅ አሁን የዚህ እንደው አንድ 10 ብር መስረቅ ሊፈልግ የስለት ሳንቲም ማን ነው የሚፈራው? ሰው ነው እግዚአብሔር ነው። እግዚአብሔር ማፈረው መጀመሪያ ላይ ነካው ነው። አሁን ሰው አንድ ሰው የአንድ ወንድ ሚስት ሊቀማ ሊሄድ ባሏ እንዳያየኝ ነው እግዚአብሔር እንዳያየኝ ነው መጀመሪያ የሚፈራው ማን ነው? ሰው ነው። ለእግዚአብሔር ለምን ቀጥታ አናዘዝም ስላል እግዚአብሔርን ማልፈራው ድሮም ማትወድንም ነበር። ሰው ፈርታ ስለሆነ ድሮም ሰው እየፈራ ስለሰራው መናገር ያለበት ለማን ነው? ለሰው ነው።
በሰው ዘንድ ስትጋለጥ በእግዚአብሔር ይሸፈንልሃል፣ በእግዚአብሔር ይሸፈንልሃል። በሰው ደግሞ ተመልከቱ፣ እንዲህ ነው አንዱ አባ ሕርያቆስ እንደሚል ሀሳብ ያነሳል በቅዳሴ ላይ ኦ ሰጣይሁ ለክሉ በኩሉ ክቡት ወተባትሁ ለኩሉ ክሱት ይላል። ምን ማለት ነው? አቤቱ የተገለጠውን ትሸፍነዋለህ፣ የተሸፈነውን ትገልጠዋለህ። የተገለጠውን ትሸፍነዋለህ ወይ? የተሸፈነውን ሳ አቤት ትገልጠዋለህ። እንዲህ ነው አለ እግዚአብሔር አያችሁ ባህሪ። የተሸፈነውን ትገልጠዋለህ፣ የተገለጠውን ምን ትለዋለህ? የተሸፈነውን ትገልጠዋለህ። ይህን አባቶቻችን ተርጉ የተሸፈነውን የፈሪሳውያንን ኃጢአት ትገልጠዋለህ፣ የተገለጠውን የዘማዊቱን ኃጢአት ምን ትለዋለህ? ትሸፍነዋለህ። ምናለ አይሁድ አንድ ሴት በዝሙት ስትሰራ ያዟት አይደል? ያዙና ሲያበቃ መምህር ረከብና አልዛቲ ብዚት ዘትቀድስ በዝሙት ይቺ ሴት በዝሙት ስትበድል አግኝተናታል። ሙሴ በድንጋይ ተወግራ ትሙት ብሎ ነበረ፣ አንተ ምን ትላለህ አሉ። ሁለት ጥያቄ ለማንሳት አለ። አትውገሯት እንጂ ምን ጨካኞች ናቸው ቢላቸው ምን ሊሉ ነው? የሙሴን ሕግ ሽራ ይላል። የሙሴ ጌታ ነኝ ይላል፣ የሙሴን ሕግ ሽራ ይሉ። ውገሯት እንጂ በሕግ ተቀምጦ ይላቸው ደግሞ ቸር እረኛ ነኝ ይላል፣ ሰው ወግራችሁ ግደሉ ይላል ሊሉ ነው። ደግሞ ምን አለ? ከእናንተ መካከል ኃጢአት የሌለበት ሰው ይውገራ አላቸው። የራሳቸውን ኃጢአት ሸፍነው የእሷን ኃጢአት ይዘው መጡ። ከዚያ በኋላ ምን ይላል? ጎንበስ ብሎ ከመሬት ላይ የእያንዳንዳቸውን ኃጢአት ይጽፋል። ሲጽፍ ምን ያደርጋል መሰላቸው? መሬት ላይ ኃጢአታቸውን ሲጽፍ የእነሱ ኃጢአት የት ላይ ይጻፍ ነበር? ግንባራቸው ላይ ይህ ይጻፋል። ከዚያ በኋላ ሁሉም ሰው ይወጣ ጀመረ። እስከ ነቀዳሚ ወደ ሀይል ይቀቃህና የለ ረቢ የለ ምን የለ እየተጥረገረገ መውጣት የለ። አንተ ግንባር ላይ ምንድን ነው እንግዲህ? አንተ ግንባር ላይ ምንድን ነው የተባባለ ሁሉም መውጣት ቀር አላተመልከት። በጣም ደስ የሚል ይቃላል። ወተርፈ እግዚእ ኢየሱስ ባሕቲቱ ጌታችን ኢየሱስ ክርስቶስ ብቻ ቀረ። ጌታችን ኢየሱስ ክርስቶስ ብቻ ቀረበ። ከሴቲቱ ፊት የቀረው እሱ ብቻ ነበር። ይሄ ማለት ነው ሲተረጎም በደል የሌለበት እግዚአብሔር ብቻ ነው ማለት ነው። እሱ ብቻ ያለ ኃጢአት ተገኘ ማለት ነው። ሊቅ ነኝ የሚለው ሁሉ በድሎ ተገኘ። ግንባሩ ላይ አልጻፍ ብሎ ነበር ግደላ የመሰለው። ሊቅ ነኝ ያለው፣ መምህር ነኝ ያለው፣ ካህን ነኝ ያለው ሁሉም በግንባሩ ላይ ቢጻፍ በደለኛ ሆኖ ተገኘ። ንጹሕ እግዚአብሔር ክርስቶስ ብቻ ተገኘ ነው። ቀና ብሎ ሲታይ እሷ ቀና አለናየ አይቴ አለው እለ ይብለን ወዲ ከሳሾችሽ ወዴት አሉ? አልወዝ ሬይ ኧረ ማንም የለም አይታዩኝም አለችው። ይህንን ሊቃውንት ሲተረጉሙ ከሳሾችሽ ወዴት አሉ ማለቱ ይላል። እነሱ ስለ አንቺ ይህን ክስ አቅርበዋል፣ አንቺ ስለ እነሱ ኃጢአት ምን ታያለሽ ነበር ያለ። ከዚያ ምን አለ? አልወዝ ሬይ የራሴን ኃጢአት እንጂ የእነሱን አላውቅም ነው ያለችው። አይታዩኝም ማለቷ ሰዎቹ የሉም ማለት ሳይሆን የእነሱንስ አላውቅም ማለቷ ነበረ። እንኪያዝ አንቺ በሰው ኃጢአት ካልፈረሽ እኔም በአንቺ አልፈርድብሽም አለና ደግመሽ እንዳትበድይ ብሎ በምሕረት በቸርነቱ ኃጢአትሽ ተሰርዮልሻል። ተመልከቱ ኢታብስ ይላ ግን ከመዘያች ይርከል ከዚህ የባሰ እንዳያገኝሽ እንዳትበድይ አለ። ኋላ ይገርማችኋል። አይደረስ ወርቅ ላበደረ ጠጠር ጌታ በተያዘ ጊዜ አጸደ ወይኑ ውስጥ ሆኖ ሲጸልይ ለእሷ ይታያት ነበር፣ ለአይሁድ አይታያቸው ነበር። ኋላ ጎበዝ ወሬኛ አያደርጋችሁ ነገር እንዳትናገር የባሰ ኃጢአት እንዳለች ኃጢአት አትስሪ ይብሏል። ዝም እንዳትል ወሬው አቋጠበታል። በእጇ እንዳታሳይ በደንዳውባት በዓይኗ የራሷ እንዳሳየች ራሷ ታውቃለች። እንዴት አድርጋ በዓይኗ እንዳሳየች በዓይኗ አመለከተች። እዚያ ላይ ሲራክ ይላል የሴት ዝሙቷ በዓይኗ ይታወቃል። የሴት ዝሙቷ በዓይኗ ይታወቃል።
እንዲሉ ይላል። ሲራክ ስትማሩ ነግራችኋለሁ። ሰምታችሁኛል? እሱን መጽሐፈ ሲራክ ስትማሩ እነግራችኋለሁ። ወይ ትርጓሜ ይግቡና ምን ማለት ነው ብላችሁ ባጭር የሴት ሙቷ ባይኗ ይታወቃል ማለት የነፍስ የዘማዊት ነፍስ እርኩሰቷ ባይኗ ይገለጥባታል። ነፍሱ እርኩስ የሆነች ሰው አይኑና ጆሮ እርኩስ ነው፣ አፉ እርኩስ ነው፣ እጁ እርኩስ ነው፣ እግሩ እርኩስ ነው። የነፍስ ንጽሕና በሕዋሳት ይገለጣል። የነፍስ እርኩሰት በሕዋሳት ይገለጣል። እሱ ነው ምስጢሩ። ግን ታዲያ አይኗ ባይኗ ሳየች፣ እዚያም ይገርማችኋል፣ እንደ ድንጋይ ደርቃ ቀረች። የባሰ እንዳያገኝሽ ደግመሽ አትመጪ ነበር ያለ። ደግመን ከመበደል እግዚአብሔር ይርዳል። እስከዛሬ ይበቃል። ደግመን መበደል ግን እግዚአብሔር መጋፋት ነው። ስለዚህ እግዚአብሔር ስንሸሽገው ኃጢአታችን ይገልጥብናል። ሰዎች እንዲያዋርዱ ስለኛ ተነሳስተው እንዲናገሩ፣ አዋጅ እንዲነግሩ፣ እንዲጥፉ፣ እንዲደራጁ፣ እንዲቀሰቅሱ፣ ሰው በሰው ላይ እንዲነሳብን ያደርጋል። ለዚህ ነው ቅዱስ መቃርስ እኛ ኃጢአታችን ስናስታውስ እግዚአብሔር ይረሳልናል፣ እኛ ኃጢአታችን ስንረሳ እግዚአብሔር ያስታውስብናል ይላል። ስለዚህ በየቀኑ የሰው ልጅ መርሳት የሌለበት ነገር ቢኖር ጥቂትም ቢሆን የበደላትን በደል እመቦ ዘወድቀ ውስተ ኃጢአት ኢይርሳ እስመ ዘይትረሳ የሚለው ከአብ ቅዳሴ ላይ በኃጢአት የወደቀ ቢኖር አይርሳ የማይረሳ ነውና። መልሱ ምንድን ነው? ማምለክ ሰው ክርስቲያን ሌላቸው ነው ማምለክ የምትጃጃሉ ስለማታስቀድስ እኮ ነው መልሱ የጠፋባቸው። በኃጢአት የወደቀ ቢኖር አይርሳ የማይረሳ ነውና። መልሱ ያስቀድሳችሁ መልሱ አምላካችን ወይ እንደ ቸርነት እንጂ እንደ በደላችን አይሁንም። እባክህ የረሳነውን ኃጢአት ሁሉ ይቅር በለን። የረሳን በአይምሮ በየአይምሮ የሚለው ካሉ እንደዚህ ይቅር በለን ብለን እንመልሳለን። እግዚአብሔር አሁንም መልሶ ይቅር ይበለን። ስለዚህ ኃጢአትን ማመን ኃጢአትን ማውጣት የመዳን አንዱ ምክንያት ነው። እንደዚህ ከሆነ ለማን ነው የምንናዘዘው? ለክርስቶስ ነው ወይስ ለካህን ነው? ከዚያ ስንጀምር የምንናዘዘው አስቀድመን ከኦሪት እናመናል። የምንናዘዘው ለካህናት ነው። ምክንያቱ ለምንድን ነው ሲባል ማንን ስለፈራ እንላቸዋል? ሰው ስለፈራ። ሰው ስለፈራ ደግሞ ለሰው ሁሉ ኃጢአት ደግሞ አይነገርም። ለሰው ሁሉ አይነገርም። አንስጣሴዎስ የሚባል የቤተክርስቲያን ሊቅ አለ። አንስጣሴዎስ በሉ የኳስ ተጫዋች እንኳን ተሸመድዳለን በሉ አንስጣሴዎስ በሉ። ምን አላችሁ? አንስጣሴዎስ ሚላል ተመልከቱ። ለመረከብከ ርእሴ መንፈሳዊ ዘይት ፈውሶተከ ተአመን ወቅቱ ኩሎ ኃጣዊከ ዘይንበለ ኀፍረት ዳይሙ ይኩን። ተመልከቱ በሃይማኖት ዘከመ አንተ ትአመን ለእግዚአብሔር ወአኮ ለሰብ ይላል። ምን ማለት መሰላችሁ? መንፈሳዊ ሊፈውስህ የሚችል መንፈሳዊ ሰው ባገኘህ ጊዜ ምንም ሳታፍር ኃጢአትህን ተናዘዝ። መንፈሳዊ ሰው ሊፈውስህ የሚችል እንድትይዙት ነው። ሊፈውስህ የሚችል መንፈሳዊ ሰው ባገኘህ ጊዜ ኃጢአትህን ሳታፍር ተናዘዝለት ይላል። ተናዘዝለት ይልና ነገር ግን ስትናዘዝ ይላል። ለዚያ ሰው ስትናዘዝ ዳይሙ ይኩን በሃይማኖት ስትናዘዝ በምትናዘዝበት ጊዜ የማትረሳው ነገር አንድ ነገር አለ። እሱ ምንድን ነው? ሃይማኖት ነው። ነገር ግን በሃይማኖት ይሁን ይላል። በሃይማኖት ይሁን በሉ። በሃይማኖት ይሁን ምንድን ነው? በሃይማኖት ማለት ዘከመ አንተ ትአመን እግዚአብሔር ወአኮ ለሰብ። ለዚያ ሰው ንስሐ ስትገባ ለእግዚአብሔር እንጂ ለሰው እንደምትናዘዝ አታስብ። ለእግዚአብሔር እንጂ ለማን እንደምትናዘዝ አታስብ። ለሰው እንደምትናዘዝ አታስብ። አንድ ለዚህ ማስረጃ የሚሆነው ቅዱስ ጳውሎስ የተናገረው አንድ ሀሳብ አለ። እንዲህ ይላል ሮሜ ምዕራፍ 13 ቁጥር 1 ነው። ለኩሉ ነፍሰ መኮንን ተኮነኑ ለኩሉ ነፍሰ መኮንን እስመ ይሰየም መኮንን ዘይመለ ዘማህበ እግዚአብሔር። ለተሾመ ሁሉ ተገዙ የሚሾም ሰው ሁሉ በእግዚአብሔር ፈቃድ ይሾማልና የሚሾም ሁሉ በማን ፈቃድ ይሾማል?
በጣም ጥሩ። አሁን ቤታችን ላይ ቆይ አሁን ያሉት አቶ ገሌ እግዚአብሔር ፈቅዶ የተሾሙ ናቸው እንዳለ መልሱ ምንድን ነው? አዎ አቶ ገሌ ዘረዘራችኋቸው እናቶ ገሌ እግዚአብሔር ፈቅዶ የተሾሙ ናቸው። መልስ እንጂ ለምን እግዚአብሔር በኢዮብ ተናግሯል። አነግስ ብእሴ መደዶ በእንተ ከይህዝ አነግስ ብእሴ ራሳ በእንተ ሰናይተ ስለ ሰው ክፋት ክፉ ዳኛ አነግሳለሁ፣ ስለ ሰው ደግነት ደግ ንጉሥ አነግሳለሁ ብሎ ተናግሯል። ለክፉ ሰው ክፉ እንዲሰራ እግዚአብሔር ይፈቅድለታል ወይ? ይፈቅድለታል ሳይሆን ዝም ይለዋል። ምን ይለዋል? ዝም ይለዋል። ህዝቡ ግን ቸር ሲሆን ክፉ ሰው ክፋት ሲሰራ እግዚአብሔር ዝም አይለው፣ እድሜውን ያሳጠርበታል፣ ስልጣኑን ይገለብጠዋል። ህዝቡ ሲከፋ ግን ክፉ ሰዎች እንደ ጨንገር የሆኑና ለእግዚአብሔር ይገርፉለታል። ሰው በበትሩ ጠላቱን እንደሚመታ በትሩን ግን እንደማይወደው፣ ምክንያቱም በትሩን ማታሽተኛ በበትራችን እባብ ብንገድ የምናደርገዋለን፣ እሳት እናግደዋለን፣ እሳት እናቃጠለው። እባብ ነክቶሃል አንተ ብለን እባብ። ስለዚህ ተመልከቱ፣ ዱላው እባብ ስለገደለልን አብረን ይዘነው አንተኛ ወይ መራታችን አናቀርበው ወይ መጠጣችን አናቀርበው። ክፉ ሰዎች ክፉ ህዝብን ለመምጣት ይሾማሉ፣ ግን እነሱ ከፍርድ ደግሞ አያመጡ። አሁን የፈለጉት ምንድን ነው? ነገር ግን አለ ክፉ ዳኛም ቢሆን አክብረን ተገዛ። በጣም የሚለቅው እሱ ነው። ጠማማም ቢሆን ጠማማነቱን ግን አትቀበል። ጠማማውን ግን የሚያዝን ስራ የሚያዝን ነገር ጠማማ እስካልሆነ ድረስ ያ ማለት ምን ማለት ነው? ናቡከደነፆር ጣዖት የሚያመልክ ሰው ነው። ዳንኤል ግን ታምኖ ያገለግለው ነበር። ሰለስቱ ደቂቅ ግን ታምነው ያገለግሉ ነበር። ጣዖት ለሚያመልክ ቤተ መንግስት ያገለግሉ ነበር። ጣዖቱን ግን አያመልኩ። እግዚአብሔር ካስነሳው እግዚአብሔር ልኮታል ብለን አገልግል። ኤፌሶን 6 ላይ ደግሞ ስታነቡ ደግሞ ቅዱስ ጳውሎስ አሁን ምን ይልል? እናንተ ባሪያዎች ሆይ ይላል። በዘመኑ ቋንቋ ባሪያ ስለሚባል ሰራተኞች ማለት የቤት ሰራተኞች፣ የዱር ሰራተኞች ነው። ሰራተኞች ባለ በብሩ ቋንቋ ደግሞ ሎሌ ይባላል አይደል? ሎሌ ገረተው የሚጠራው ሰራተኛ። እናንተ ሰዎች እናንተም ይላል በጣም ይልቅ ይነግራል። ለጌቶቻችሁና ለእመቤቶቻችሁ በታማኝነት ተገዙ ካለ በኋላ ምን ይላል? ለእነሱ ስትገዙ ከመዘለግዚነ ለክርስቶስ እንደምትገዙ ቁጠሩታል። ለማን ትገዙ ቁጠሩ ነው ያለ? ይሄ ሁላችሁ አሁን አንድ ሰው ለወር 10 ብር ሊቀጥረኝ እኔ ዋባሽ እንጨት ልቀምስ እሺ 50 ብር የሚቀረኝ 100 ብር 100 ሺህ ብር ማርኩት እንጨነቃል። አሁን ብሩ ስለማንቀበለው የደጋጋችን መጥራት እንችላለን። እንደዚያ የሚጣይ ችግር የለም። እሱን ስታገለግል ደሞዝ ሊቀንስብኝስ ቢያባርርኝስ እያልክ ሳይሆን በትክክል የዚያን ሰው እግር ስታጥብ፣ ለዚያ ውሃ ስትቀዳ፣ እንጨት ስትለቅም፣ ወጥ ስትሰራ፣ አልጋ ስታነጥፍ፣ ቤት ምን ስታረግ በሙሉ ድስት ስታጥብ የክርስቶስን ድስት እያጠብክ እንደሆነ ቆጠ። የእግዚአብሔር መጽደቂያው ግን አይደቃል። ሰው ማጽደቅ የሚፈልግበት መንገዱ በጣም ብዙ ነው። ሰው በሰራተኝነቱ ታምኖ ሲያገለግል ክርስቶስን እያገለገለ እንደሆነ ከቆጠረው እዚያ መቼስ አሁን የከተማ ሰው ሰራተኛ ሲቀጥል አይደረስ ማለት እንደዚህ ተኝቶ ኑግሬን አንሱልኝ ማለት ነው የሚቀር። እዚህ አስደግፉኝ፣ እዚህ ደግፉኝ፣ እንደዚህ ወዱ ጀዌ በሽታ ያለ በዛ እኮ ነው ደም ግፊት ስኳር እያደረጋችሁ ማስተኝቶ እዚያ መከራ የሚያበላቸው እኮ። በዚህ ደግፉኝ፣ በዚያ ሰኝ እንትኑን አላጠፍሽውም፣ ካስቱን አላጠፍሽውም፣ ሴቱን አልለወጥሽውም፣ ጫማዬን አውልቅ ተገልጦ መቼስ አይደረሳችሁ ይህ ያለ። በእውነት ግን እግዚአብሔር የፈጠራቸው ፍጥረታት እንደነሱ መጽደቅ እንደሚፈልጉ እግድ ቤተክርስቲያን ልሳለም ሲሉ እንኳን ቃል ሊሳለሙ አይፈቅዱላቸው። አንቺ ልጅ ወዲያና ወዲያ ትለኝ ቤቱን አስተካክለሽ ቡና ፍስተሽ እንደዚህ ወዝጉዘሽ እንዲህ አድርገሽ ቆይ ብለሽ ለሆኑ እስቱ እያጠርቆች መጣሽ እንዳይወልድበት አብሮ መጽደቅ የሚፈልግ ግን እናንተ እንዲሁ በጣም የሚገርመው ቅዱስ ጳውሎስ እንደሚታወቃላችሁ ስለ እግዚአብሔር ብላችሁ
ለጠማማ ሰው ቢሆን ተገዙ ይላል። ስለማን ብላችሁ? ስለ እግዚአብሔር ብላችሁ። ሰውየው ጠማማ ቢሆን እንኳን እንደዚያ እንኳን ሊላችሁ ከዚያ እንኳን ቢያስቀራችሁ ግድ የለም። እናንተ ጌታዬ ኢየሱስ ክርስቶስ ይሄም ያንተ መግቦት ነው። ለእነዚህ ሰዎች ሀብት የሰጣቸው አንተ ነህ። እንዲከብርኝ ያደረግህ አንተ ነህ። አንተን እያገለገልኩ እነሱን እያገለገልኩ አይደለም። የእነሱን ተሪት ሳይሆን የአንተን ቸርነት አገለግላለሁ ብሎ በታማኝነት ካገለገለ ይህ ሰው እግዚአብሔር ነው የሚያገለግል። እንግዲህ የልብ በሉ። አሁን በአዲስ ኪዳን ያለ ነው። ለተሾመ ባለስልጣን ስንገዛ ለማን መገዛት ሆነ? ኧረ በሉ። ለአሰሪዎቻችን ስንገዛ ለማን መገዛት ሆነ? ለእግዚአብሔር። በጣም ጥሩ። ለአሰሪዎች መገዛት ለእግዚአብሔር መገዛት ከሆነ፣ ለባለስልጣን መገዛት ለእግዚአብሔር መገዛት ከሆነ፣ ለካህን መገዛት ለማን መገዛት ይሆናል? ለእግዚአብሔር መገዛት ይሆናል። አሁን እንግዲህ ልብ በሉ። አንድ ጥያቄ እናንሳ። አንድ ሰው ከአንድ ካህን ሄዶ ቢናዘዝ ለኢየሱስ ነው ለቄስ ነው የተናዘዘው? ለክርስቶስ። በካህኑ ለማን የተናዘዘ? ለክርስቶስ ነው። ልክ በጌታው ለክርስቶስ እንደሚገዛው፣ በእመቤቷ ለክርስቶስ እንደምትገዛው፣ በባለስልጣኑ ለክርስቶስ እንደሚገዛው፣ ባለቃ ለክርስቶስ እንደምትገዛው፣ በካህኑ ለማን ትገዛለህ ማለት ነው? ለክርስቶስ እንገዛለን። ካህኑ ከራሱ ፈጽሞ አንዳች ሊያደርግ ፈጽሞ አይቻልም። እግዚአብሔር ይፍታል ይላል። ፈትቻለሁ ይላል። ምንድን ነው የሚለው? አሁን ባሳልማት ምንድን ነው የምላቸው? አቤት እግዚአብሔር ይፍታል። እኔ ፈትቻለሁ ካለ የሰውዬ ነገረኛ ነው። እግዚአብሔር ይፍታል የሚለው ስሬቱን የሚሰጠው እግዚአብሔር ነው። ለዚህም ከቅዱሳት መጻሕፍት ማስረጃ አባቶቻችን በጣም በሰፊው አብቶትና መንፈሳዊ ሰው ባገኘ ጊዜ ሊፈውስ ወደሚቻል ሰው ይደጠናል። ምን ሊል ወደሚቻል? አቤት የምንናዘዝባቸው በጣም ብዙ መስፈርቶች መንፈሳዊ ሰው የሚባል ምኩር፣ ስዩም፣ ፍነው መሆን አለበት። እነዚህ ሶስት ነገሮችን ማሟላት አለበት። ምኩር፣ ስዩም፣ ፍነው። ምኩር፣ ስዩም፣ ፍነው ያዛችሁ እስኪ በሉ። ምኩር፣ እሺ፣ ስዩም፣ ፍነው መሆን አለበት። ምኩር ማለት የተፈተነ ካህን መሆን አለበት። የተፈተነ ካህን የተማረ መሆን አለበት። የተማረ መሆን አለበት። አሁን እንግዲህ ችግር ሊፈጠር ይሆናል። የተማረ እይኩን አሃዲ ቀሲስ ዘያእመረ መጻሕፍተ አምላካውያተ ወፈድፋደሰ አርባዕተ ወንጌላተ ሰለስቱ ክፍታ ለገጻቸው ሲናገሩ 81ዱን የእግዚአብሔር አምላካውያት አምላክ ወዶ ያጻፋቸውን 81ዱን መጻሕፍት ያልተማረ ሰው ካህን ሊሆን አይገባው። ይልቁንም አራቱን ወንጌል ያልተማረ ካህን ሊሆን አይገባው። ምኩር ተፈትኖ ተምሮ እሱ ብቻ መሰላችሁ ምግባሩ ይፈተን ነበር። ድሮ ዲቁና ሊሰጥ ሲል ጳጳሱ ይሄዳሉ። ዛሬ ስራም በዝቶ ምን በዝቶ ካህንና ጳጳሳቶች ጥቂቱ ነው እንጂ ዲያቆን ሊሰጥ ስለ ዳዊት ተምራል ማን ዲያቆን አይባልም። አብያተ ክርስቲያን ይመጣል። ሚካኤል ሊያገለግል ከሆነ እዚህ ሚካኤል ጳጳሱ ይመጣሉ ይላሉ። እገሌም ዲቁና ልሰጠው ነው የምታውቁበት ነውር አለ ትርም ጠይቃሉ። ብዙ ተሰብስበው በፍጹም ነውር የለበትም ሲልኩት ሲጠሩት አቤት ሲልኩት ወዴት የታመነ ነው ነውር የለበትም ብሎ አገር ይመሰክርለታል። ጥሩ አገር መሰከረ። ካህናት እንትላላችሁ ነው አለ የገሬ ቤተሰቡ ሰጥቶ ከቶ ያሳደገው ከንጹህ ባል ሚስቱ የወለደው የገሬ ልጅ ነው ከንጹህ ስር የበቀለ ዘር ነው ብሎ ይመሰክርለታል። በጣም ብሎ አንተ ሳ ተምረሃል ይባላል። ትምህርቱ ደግሞ ይጠይቃል። አሙታ ማለት ታውቃል? አዎ እዚያ በኋላ በነገሩ አሁን በዚያ መካከል አንዲት ወር እኔ ጋር ነው ሰርቷል ብትል ግን ዲያቆን አይሆንም ማለት አይደለም። ሼቱ ደግሞ አንዳንድ ስም የሚያጠፋው ነገር አለ አለ የለም ሼቱ ሲናገር አለ ሞልቷል አይደል? እራሳቸው ቄሴ እንዲሁ በመስቀል ይዙ ብላ ጡቷን ደረቷን ገልጣ ሰጥተኋላ ቄሴ እኮ ዳሰሱ ብላ ደግሞ ማውራት ነው። እንደ ይድረስ እኮ ነው ማምላክ እንዲሆን እንዲሁ እናንተ እኮ መጥቶ እንደዚያ ብሎ የሚናዙ ሰዎች ስላሉ እኮ ሳላስበው አንድ አባት እንዲህ አረጉ። መጀመሪያ ባሽና እንደዚህ ያለ ነው ይሁላችሁ ግን ማለት ከልቤ ነው ለካ እንዲሁ ራሳችሁ የምትሰሩት ክፋት ነው።
በቆስጠንጢኖስ ጉባኤ ጊዜ በቁስጥንጥንያ ጉባኤ ጊዜ በጣም የሚያስደንቃችሁ ጢሞቴዎስ ዛልወጥሪት ነበረ የጉባኤው ሊቀመንበር ከሶስቱ ጉባኤያት ባሉት እና መናፍቃን አባ ጢሞቴዎስን በክርክር እንደማይችሉት ገባቸው። ምን እናድርግ? አንዲት ዘማዊ ብር እንስጣትና ከኔ ልጅ ወልዷል ትበልተናል። ልጅ ወልዷል ምን ሆነ ሲዋላ መሰለኝ ሄደችና እንደዚህ በይ እንደዚህ ስሙ ገሌ ነው አባ ጢሞቴዎስ አገረ ስብከቱ ገሌ ይባላል እንደዚህ ነው በቃ ተብሎ ተነግሯል። እኛ ብር ደግሞ ስጨርስ ይህን ስትሻል ከጉባኤው ጳጳሳቱ ጉባኤ ሰሰች ትብላ መጣች። የማያፈር ሰው አጣጣለ ድረስ ዘዋላ መተሳሰብ ተላወጣችና ገብቷቸው የላባቱ አንዱ ጳጳስ ቆሙና አንቺ እኔ ጢሞቴዎስ ነኝ ከአንቺ ጋር ነው የሰራው አለ። ግን ጢሞቴዎስ አይደለም አውቆ አዎ ብላቆች ግን ማለት አይደሉም። ግን ጢሞቴዎስ ግን አይደለም ሌላው ጳጳስ ነው ያላት ማለት ነው። በዋርዳ ተመለሰች ማለት ዛሬ በዛሬ በየካቲት ስንት ቀን ነው ዛሬ? የካቲት 27 ቀን ዛሬ የዋለው በዓል አባ ወስጣቴዎስ ዘቆስጠንጥንያ የሚባል በጣም ትልቅ የቤተክርስቲያን አባት ነው ዛሬ መታሰቢያ እና ቅዱስ ዮሐንስ አፈወርቅ ደጋግሞ በድርሳኑ የመሰከረለት ትልቅ ሊቅ ትልቅ ቅዱስ አባት ነው እና በቤተ ክርስቲያን አንድ ሰው ሊቅ የሚባለው በጣም ብዙ የሚያውቅ ሰው አይደለም። የሚያውቀውን ነገር በተግባር የሚኖር ለዚያ ደግሞ መስዋዕትነት የከፈለ ከሆነ ሊቅ ይባላል እንጂ ማወቅ ሊቅ አያሰኝም። አጋንንትም ያውቃሉ። ከዚያ ምን ሆነ መሰላቸው? ማወቅ የሚገባውን አላወቅም። ይሄንንም ሰው እንደዚህ በጉባኤ ጊዜ ምን እናድርግ? አርዮሳውያን ብድግ ብለው ይህንን ጳጳስ እንግዲህ በዝሙት ካላስጠረጠረው በክርክር አልሆነልን። አንድ ሱ እንደዚህ ብትጠቀምላት ልጅ ወልዷል ደግሞ ይቺ ሄደችና ይቺ በአማርኛ ዳፊቱ ላይ ወልድ አለኝ ብሎ ተቀብትም ማለት ታመመች ልትሞት በፀሐይ መጋጃ ምዕመናን ደግሞ እንዳናያቸው ብዙ ኤዎስጣቴዎስ የሚባል ጳጳስ ፍትልክ ብሎ በሀገራችን እንዳይመጣ አሁን እንደዚያ ስትባል የምትሉ ናት። በኢንተርኔት የተለጠፈው ሙሉ ሳይሆን አባ ግን ሰው መሰሏችሁ እንዲህ ያሉ በፍጹም እረን የልንገር ከፈለክ እኔ መረጃ እስከ አፍንጫዬ ነው ያለ እስከ ግህኔ እንኳን እስከ አፍንጫ ነው እንኳን ድረስ እኮ ነው እናንተ ሰው በሆኑ ብሎ የታመነ እኔ አይ እኔ ታመመች ሄደች ሞት ካህን ቀረባል። ምንድን ነው ችግርሽ እናቴ? ሰው ሁሉ ይውጣልኝ እና ልናዘዝ እኔ በስም ተመሳሳይ ዮስጣቴዎስ ከሚባል ሰው ነው እየጸነስኩት ኤዎስጣቴዎስ ከሚባል ለቀንስ ይዛ ጊዜ ከመሟት ፈወስ እንደገና መምህራን ተቀብለው አባ ዮስጣቴዎስን በመምህርነት ተቀበሉት። እንዲህ ያለ መከራ ሰማዕታቶችም ደግሞ ሊኖር ይችላሉ ማለት ያንን ተጠቅቆ ጳጳሱ መርምሮ ካህን ክህነት ይሰጠዋል። ምኩር ማለት የተፈጠረ የተማረ ነው። ከዚያ ተመልከቱ፣ ምኩር ስዩም የተሾመ መሆን አለበት። አንድ ሰው ንስሐ ሊገባበት የሚገባው የተሾመ መሆን አለበት። ቤተ ክርስቲያን የሾመችው ምስክር የሰጠችው። አሁን በጣም ነው የሚገርማችሁ እኮ አድራሻ ያለው ሰው መሆን አለበት። የት ደብር ነው የምታገለግል? ደብር ሄድ ነው። አንድ ካህን ከደብሩ ውጭ ያለ ደብሩ ኤጲስቆጶስ ፈቃድ፣ ኤጲስቆጶስ ማለት አለቃው ማለት ነው። እንግዲህ ጳጳስ ሊቀ ጳጳሱ ኤጲስቆጶስ የሚባለው ግን የደብሩ ቆሞሱ ማለት ነው። ያለሱ ፈቃድ ደብር ቀይሮ ከሌላ ደብር እሑድ ቀን ቢያረፍድ ክህነቱ ይሻራል ይላል። ደብር ቀይሮ ቢያረፍድ አሁን ደብር አያውቃቸው፣ አድራሻ የላቸው። ጎንደርም አሉ ብሎ ዶርም ተከራይተው ቅባ ቅዱስ የሚቀሩ ዲውካይ ድረስ እኮ ነው እናንተ ቤተ ክርስቲያን ውስጥ ይሄዱ ወይ መጽሐፍ የሉበት ወይ ቅዳሴ አይቀድሱ ወይ ሰዓታት አይቆሙ ወይ አቋቋም አይቆሙ ወይ አጥማቂ አይዱ ወይ ምን አይደሉ። ሲጀመር እንደው ሁሉም ቢናገሩት ወድባዶ ይቀራል ነው። ሲጀመር አጥማቂ የሚባል ዲፓርትመንት የለም ቤተ ክርስቲያን። ሰምታችሁ አላደለ እንክትክቱን መናገር ይሻላል እንጂ አጥማቂ የሚባል የስራ ክፍል የለም። አንድ ካህን ማንኛውም ካህን ማጥመቅና ማቁረብ ነው። ሁለት ሀብት ነው ለካህን የተሰጠው። ክርስቶስ ይህን መስቀል የሰጠው ሁለት ነገሮች ብቻ ነው። ሁለት መክሊት የሰጠው አለ ይላል አይደለ? ሁለት መክሊት የሰጠው አለ። ሁለት መክሊት የሰጠው ካህን ሁለት መክሊት ምንና ምን ማስተማርና ማቁረብ ወይም ማጥመቅና ማቁረብ። ሲማጥመቅና ማቁረብ ሆኑ ሳያስተምር ያቆርብ እንዳለበት የማን ሥጋ እንደሆነ አልነገራቸውም እና
አስተምሮ ባያቆር እዳለበት በምን ህመማቸውን ተቀብሎ መድኃኒት አልሰጣቸው ነው። እነዚህ ጉዳዮችን ነው የሚጓዳው። ስለዚህ ተመልከቱ፣ የተሾመ ስዩም መሆን አለበት። ከዚህ ቦታ ቁጭ በል፣ ከዚህ ቦታ አገልግል የተባለ የተመሰከረለት ሰው መሆን አለበት። አሁን በየሜዳው ንስሐ እንግቡ የሚባል ገዳም ደርሶ ጸበል ተረጭቶ የመጣ አንድ 40 ቀን ሕፃን ይሆናል። ውሸት እያለ ተቾፍቹፈ መጣ። የ40 ቀን ሕፃን መናዘዝ አለብን። ጌታ ኃጢአትህን አውጥተህ መናዘዝ አለብን። ሰርቅ ያለው ቀጠፍ ያለው ብለህ ስትሰርቅ ካላፈርክ ሰርቅ ያለው ስትል ልታፍር ይገባል። ይህንን አውጥቶ መናገር የሚገባል። እንደዚያ የሚያደርጓሉ። አሁን አዲስ አበባ አሉ በየስፍራው እንትና መድቡ እንግዲህ ማለት ቅባ ቅዱስ እያሉ አዳራሽ አደራጅተው የሚሸጡ የሚቸረችሩ የሚቀቡ ቅባ ቅዱስ ከቤተ ክርስቲያኖች ማንም ሰው መቅባት አይችልም። መቁጠሪያ የሚሸጡ አሉ። መቁጠሪያ ሲጀመር የተፈቀደው ማሰር ለመነኩሴ ብቻ። አሁን እናንተ ያገባችሁ እጃችሁን አውጡ እንዳለ ደግሞ ያላገቡት ሊቸገሩ አሉ። ያላገባችሁ ደግሞ እንዳታስቸግር ብያለሁ። ስለዚህ ያገባ ሰው ምን ያደርጋል? ጣቱ ላይ አቤት ቀለበት ማለት ቀለበቱ ፍርቅ የሌለው ነው የሚሆነው። ፍርቅ የሌለው ነው እንደሚሆን ታውቃላችሁ። ፍጻሜ ለሌለው ለዘላለም አብረን እንኖራለን። ለዘላለም ማብቂያ የለውም። መሽከርከር ነው እንጂ እንዲህ በቀለበቱ ሲሽከረከሩ ጫፉ ላይ መድረሳቸው ዝም ብሎ መሽከርከር ነው። ለዘላለም አብረን እንኖራለን ማለት ነው። አንብረኒ ከመልቀት ውስጥ ተልብቀ ቀለበቲቱ በጣት እንዳስቀመጥካ እኔን ደግሞ በልብ አስቀምጠኝ ትላለች ሙሽራይቱ ማለት እሱም እንደዛ እዛ ቆከም ማይተ በመዝራይተከ እንደማለት በክንድህ አድርገኝ እንዳለ ደግሞ ይችን ደግሞ የእናንተ ሙሽርነት ጣታችሁ ላይ ቀለበቱ ማድረግ ስትገጥስ እኛ የክርስቶስ ሙሽሮች ስለሆን ደግሞ መለኮሳት በክንዳችን እናስረክም ነው። ሌላ ሰው መኪና ውስጥ ማንጠልጠል እንዲህ ማድረግ ፈጽሞ አይችልም። ለጸሎት ግን መቁጠሪያ ማለት ጸሎት እንዳይሳሳት የክርስቶስን የግርፋት ማስታወሻ ስለሆነ ከቤቱ አድርጎ ምዕመናን መጸለይ ይችላሉ። ከጸሎት ቤት አስቀምጡ። ማሰር ምን ማድረግ ግን ፈጽሞ አይቻልም። የሚያደርጉ በዱላ ሰይጣን ይመጣ ይመስል ቅባ ቅዱስ ቀውቶ ኃጢአት ስርየት ይገኝ ይመስል ቅባ ቅዱስ ለመባል ከሰባቱ ምስጢራተ ቤተክርስቲያን አንዱ ነው። ቅዱስ የሚባለው በቅድስት ቤተክርስቲያን የሚፈጸም ነው። ከቅድስት ቤተክርስቲያን ውጭ አንድ ካህን ቅባ ቅዱስ ፈጽሞ መቅባት አይችልም። ከቅድስት ቤተክርስቲያን ውስጥ ነው መቅባት የሚችለው። ቅባ ቅዱስ ራሱ ለመባል ሱቅ ተገዝቶ የመጣው አይደለም የሚሆነው ከቤተ ክርስቲያን ከምኑ ነው? ከመብራቱ። ዛሬ ግን ይኖር አይኖር ይችላል። ከመብራቱ ከዘይቱ ሲበራ ካደረው ሰዓታት ከተቆመበት ማየት ከተቆመበት ከዚያ ቀንዲል ይባላል። ቀንዲል ማለት መብራት ማለት ነው፣ የግሪክ ቃል ነው። ከሱ መጥቶ ተመልከቱ፣ ከሱ መጥቶ ነው የሚቀባው። መጀመሪያ ደግሞ ቅባ ቅዱስ ሊቀባ የሚችለው ኃጢአቱን ለተናዘዘ ሰው ብቻ ነው። ስለዚህ አንድ ሰው ስዩም መሆን አለበት። የክርስቲያን ቆጥራ ያወቀችው ንስሐ አባት ነው እንጂ ሜዳ ላይ የተገኘ ሰው ሁሉ ንስሐ አይገባም። እየሰማችሁ ነው እንዴ? እግዚአብሔር ከሁላችን ጋር ይሁን። ብዙ ላይ ላለ ሁሉ ንስሐ አይነገርም። ንስሐ የሚነገረው ንስሐ አሁን ዝሙት ይዞታል ሰው። እንግዲህ ዝሙት የሚባለው የንስሐ አባት ዝሙት ይለዋል። ሰኞ አባ ገብረ ሥላሴ ይናዘዛል። አባ ገብረ ሥላሴ ደግሞ መልሶ ኃጢአት ይሰራና እሳቸው እንዳይታዘቡና ደግሞ አባ ገብረ ማርያም ረቡዕ ይላል። ደግሞ አባ ኃይለ ገብረ ደግሞ ሐሙስ እየቀያየረ የተናዘዘ ይኖራል። እንደዚህ አለማድረግ ሺህ ጊዜ ቢሆን ከአንድ ንስሐ አባት ጸንቶ ኃጢአትን መናዘዝ ይገባል። እና ደግሞ ሰው ካፈረ ሄዶ ከመምህራን ከተሰየሙ ከታወቁ ቤተክርስቲያን ቆጥራ ካወቀቻቸው ንስሐ ሊገባ ይገባዋል እንጂ ሌላ ላይ በተገኘ ሰው ሁሉ ንስሐ አይገባም። ከቃሉ ጋር ናቸው ይሆን? እግዚአብሔር ከሁላችን ጋር ይሆን። ስዩም ሌላ ምን መሆን አለበት አልኳችሁ? ስዩም ማለት ክህነት የተሾመ መሆን፣ ክህነት ያለው የተሾመ በአንሮተ የተሾመ። አሁን ልብ በሉ፣ እዚች ላይ በደንብ ታተኩሩልኛላችሁ። ሐዋርያው ቅዱስ ያዕቆብ የያዕቆብ መልእክት ምዕራፍ 5 ላይ ስታነቡ ቁጥር 12 ጀምሮ ምንድነው ነው የሚነገረው? ተአመኑ በበይናቲክሙ ኃጣውኢክሙ፣ እርስ በርሳችሁ ኃጢአታችሁን ተናዘዙ ይላል። እርስ በርሳችሁ ኃጢአታችሁን ተናዘዙ። እርስ በርሳችሁ ኃጢአታችሁን ተናዘዙ ስላለ ለባልንጀራ አይደለም። ምን ለሆነ መሆን አለበት? ስዩም ለሆነ እርስ በርሳችሁ እንግዲህ ለምን ይላል ቢባል ሰውየው ካህኑ በክህነቱ ከኛ ቢበልጥ
በሰውነቱ እንደኛ ሰው ስለሆነ እርስ በርሳችሁ ይለዋል። እርስ በርሳችሁ። ሁለተኛ እይቅሰም ነዚያ ጸጋ ለሊሁ ሰው ለራሱ ክህነትን ገንዘብ ማድረግ ወይም ጸጋን ገንዘብ ማድረግ አይችልም እንዳለ ቅዱስ ዮሐንስ በጌታ ራሱ ነው በዮሐንስ ወንጌል እንደተናገረው ሰው ለራሱ ጸጋን ገንዘብ ማድረግ አይችልም እንደተባለ ሰው ለራሱ ንስሐ አባት መሆን አይችልም። እኔ ካህን ስለሆንኩ ለራሴ ንስሐ አባት አልሆንም፣ ለሌላው ነው የምናዘዘው። እርስ በርሳችሁ የተባለ አንደኛ እንደኛ ሰው ስለሆነ ለምእመናን ጭምር ሲነገር፣ ሁለተኛ ካህኑም ለካህን መናዘዝ ስላለበት እርስ በርሳችሁ አለ። እርስ በርሳችሁ ስላለ ባልንጀራ ለባልንጀራ ሴት ለሴት ወንድ ለወንድ ንስሐ አይገባም። እንግዲህ ምንድን ስዩም ለሆነ ለምን ቢባል በደንብ ትሰሙኛላችሁ። ጌታ 5000 ሕዝብ አስተምሯል። 5000 እንጀራ አብልቷል። 5000ውን ግን የማሰርና የመፍታት ስልጣን አልሰጠም። ስላልሰጠ የማሰርና የመፍታት ስልጣን ያልተሰጠው ፍንው ያልሆነ ሰው ወይም ስዩም ያልሆነ ሰው ያልተሾመ ሰው እሱ መናዘዝ አይችልም። ከቃሉ ጋር ናቸው። የፈለገ ቢበቃ አሁን ባይታዊ ሆኖ መላእክት ሲወጡ ሲወርዱ እስከ ማየት ድረስ የበቃ ቅዱስ ሰው ቢሆን ክህነት ከሌለው መናዘዝ አይችልም። ክህነት የሌለው ሰው መናዘዝ ፈጽሞ አይችልም። ምክንያቱም ምን አለ ጌታ? ንሥኡ መንፈሰ ቅዱሰ እነሆ መንፈስ ቅዱስን ተቀበሉ ለእለ ኀደግሙ ኃጢአተ ይትሐደግ ሎሙ ወለእለ ኢያሐድግሙ ኃጢአተ ይትሐደግ ሎሙ። መንፈስ ቅዱስን እንካችሁ ተቀበሉ። ጌታ ኢየሱስን በተዘጋ ቤት ገብቶ እፍ አለባቸው። በእነማን? በ12ቱ ላይ 5000 ላይ እፍ አለ ተባለ። 12ቱ ላይ እፍ አለ። ስብከት ለ5000፣ እንጀራ ለ5000፣ ፈውስ ለ5000፣ ትምህርት ለ5000 ተነግሯል። ማሰር መፍታት ግን ለካህናት የተሰጠው ለ12ቱ ብቻ። ስለዚህ ምን አላቸው? ወደ እነሱም ገብቶ እፍ አለባቸው። እንካችሁ መንፈስ ቅዱስን ተቀበለ። እናንተ ኃጢአቱን ይቅር ያላችሁለት ኃጢአቱ ይቅር ይባልለታል። እናንተ ኃጢአቱን ይቅር ያላላችሁለት ኃጢአቱን ይቅር አይባልም ብሎ በዮሐንስ ወንጌል ምዕራፍ 20 ላይ ጌታችን በአብ ተናግሯል። ኃጢአቱን ይቅር ያላችሁለት ኃጢአቱ ይቅር ይባልለታል፣ ያላላችሁለት ይቅር አይባልም። ስለዚህ ኃጢአትን ይቅር የማለት ስልጣን ከ5000 ተለይቶ ለ12ቱ ብቻ የተሰጠ ነው እንጂ ሁሉም ሰው ክህነትን አላፈሰም። የማሰርና የመፍታት ስልጣን የተሰጣቸው ለቅዱሳን ሐዋርያት ነው። ኋላ ቅዱሳን ሐዋርያት እጃቸውን የጫኑበት ሁሉ እጃቸውን የጫኑበት ሁሉ ምን ይሆናል? ካህን ይባላል። ከቃሉ ጋር ናቸው። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። ካህን ሊባል የሚችለው እፍ ተብሎ ጌታ በሐዋርያት ላይ እጃቸውን ጫነ። ሐዋርያት ደግሞ የጫኑት አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ጀምሮ ስታነቡ ቅዱስ ጳውሎስ ምን አለ? ሁሉም ሰው ካህን ሊሆን እንደማይችል በማንም ሰው እጅህን አትጫን ብሎ። እስኪ በማንም ሰው እጅህን አትጫን ብሎ ክርስቶስ ማንንም ሰው አስተምሯል። በማንም ላይ ግን እጁን አልጫንም። ማንንም ሰው ግን አስተምሯል። ሐዋርያትም ሁሉን አስተምረዋል። እጅ የሚጭኑ ክህነት የሚሰጡ ግን ለሚገባው ለተማረ ለተፈተነ ለሚገባቸውና ለተማሩት ለሚገባቸው ለሚያስተምሩ ሰዎችም አስተምር እጅንም ጫን ብሎ ቅዱስ ጳውሎስ ለደቀ መዝሙሩ ለጢሞቴዎስ እንዲህ ብሎ ጽፎለታል። ዲያቆናትን ይኩኑ ንጹሐነ፣ ዲያቆናትም ነውር የሌለባቸው ወደዚያ ፈጠን ለሁ ለዘቢብ፣ አንደበቱን ለግዝት እጁን ለመማታት የማያፈጥን ካለ ለሱ እጁን ጭነህ ዲቁና ስጠው። እሱን ደግሞ ልጆቹን ሰርቶ ከቶ ያሳደገ በአንድ ሴት የታመነ መነኩሴ ከሆነ በምንኩስናው ንጹሕ ሆኖ የተጠበቀ ካለ ለሱ ክህነት ስጠው ብሎ ተናግሯል። ለእንደዚህ ያለ ሰው ክህነት ይሰጣቸዋል። ሁሉም ሰው በልቷል፣ ሁሉም ሰው ተፈውሷል፣ ሁሉም ሰው ተምሯል። ሁሉም ሰው ግን ካህን አይደለም። ምንድን ነው ታዲያ? አንደኛ ጴጥሮስ ላይ ስታነቡ ምን ይላል? ካህናት አድርጎ ለመረጠን ይላል። ሁሉም ሰው ካህናት የለም ወይ የተባለ እንደሆነ ሁለት አይነት ክህነት አለ በቤተክርስቲያን። በደንብ ብላችሁ ስሙ። ሁለት አይነት ክህነት። አንደኛው ክህነት አገልግሎት ይባላል። እስቲ አገልግሎት በሉ። አቤት ላላችሁ አገልግሎት የአገልግሎት ክህነት ወይም በቃሽ። እሱን በሌላ ቋንቋ መናገር ምን ያስፈልጋል? እስኪ አገልግሎት ክህነት በሉ። የአገልግሎት ክህነት ለምሳሌ ተክህነ ማለት ተክህነ ግሱ ይሄ ነው። ካህን የሚለው የሚወጣው ተክህነ ካለ ግስ ነው። ከግዕዝ ግስ ተክህነ አገለገለ ነው። ካህን ማለት ቃጭ ባጭ ተርጎም አገልጋይ ነው። ስለዚህ ይሄ ሰው አሁን ለምሳሌ እናንተ ጠዋት ይዛችሁ ትመጡ አገልግላችሁ አላገለግላችሁ መልሱ። ኧረ በሉ አሁን እየተማራችሁ ነው። እያገለግላችሁ ማለት ነው። እያገለግላችሁ ቃሉን ስትቀበሉ እያገለግላችሁ፣ ጭቃ ብታቀብሉ እያገለግላችሁ ነው። እያገለግላችሁ አይደለም። ስታስቀድሱ ማገልገል፣ ስትቆርቡ ማገልገል፣
ኪዳን ስታስደርሱ ማገልገል ነው። ለድሃ ስትሰጡ ማገልገል ነው። ድሆችን ስትመግቡ ማገልገል ነው። የታሰረ ስትጠይቁ ማገልገል ነው። ጌታ ምን አላቸው? ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳውን እየተቀበላችሁ መቼ ተርበህ አብልተን ግን ዘገበርክሙ ለአሐዱ እምእሉ ንዑሳን ኢዘገበርክሙ ከታናናሾቹ ከእነዚህ ከታናናሾቹ ለአንዱ ያደረጋችሁት ለእኔ ያደርጋችኋል ማለት ነው ስላለ ጓደኛን ማገልገል ክርስቶስን ማገልገል ነው። ስለዚህ እሱ ክህነት ይባላል። ሁለተኛው የምንድን ነው? የሥርዓተ አምልኮ ክህነት ይባላል፣ ወይም የምስጢራት መፈጸሚያ ክህነት ይባላል። ይሄኛው ሰውን የሚያስሩ የሚፈቱበት፣ ቀድሰው የሚያቆሩበት፣ ለእሱ ሁሉም ሰው ካህን ነው። እናንተ ካህናት ናችሁ ቤተክርስቲያን ለማገልገል በጸጋችሁ። አንድ ሁለተኛ እናንተ ለምን ካህናት ናችሁ? ካህን ማለት መስዋዕት የሚያቀርብ ነው። ምንም ራስን መስዋዕት አድርጎ ለማቅረብ ንዑድ ክቡር የሚሆን ቅዱስ ጳውሎስ ሮሜ ምዕራፍ 12 ላይ ቁጥር 1 ላይ ሲናገር አስተልቋክሙ አዌ በሳይሉ ለእግዚአብሔር ተመልከቱ ከመትረሲው ነፍስተክሙ መስዋዕተ ንጹሐ ተመልከቱ ወስሙረ ለእግዚአብሔር ቅዱስ ወስሙረ ለእግዚአብሔር ወንድሞቻችን ሆይ ሰውነታችሁን ንጹሕና ነውር የሌለበት የተወደደ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ በእግዚአብሔር ቸርነት እለምናችኋለሁ ይላል ቅዱስ ጳውሎስ። የለመነው ቅዱስ ጳውሎስ ተማሪዎቹን የለመናቸው አንድ ልመና ነው። ምንድን ነው ስንለው ወንድሞች ሆይ ሰውነታችሁን ንጹሕ ነውር የሌለበት የተወደደ ቅዱስ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ በእግዚአብሔር ቸርነት እለምናችኋለሁ። ስለዚህ ራሱን ለእግዚአብሔር መስዋዕት አድርጎ ለማቅረብ ማንም ሰው ካህን ነው። ቅዱስ ዮሐንስ አፈወርቅ ተግሣጽ 16 ላይ ሲናገር ካህን የማያስፈልገው መስዋዕት ምንድን ነው ታዲያ ስለሚሆነ ራስን መሰዋት ነው ይላል። ራስን መሰዋት ነው። ስለዚህ ማንም ሰው ራሱን ለመሰዋት ካህን ነው ይላል። የክርስቶስን መስዋዕትነት ቅዱስ ሥጋውን ክቡር ደሙን ለሌሎች ለማቀበል ግን ምስጢራትን ለመፈጸም ግን በአንበሮተ እድ የተሾመ ካህን ይገባል። ለማገልገልና ራስን መስዋዕት ለማድረግ መጠመቅ በቂ ነው። ክርስቲያን መሆን በቂ ነው። ደግሞ እንደገና ተመልከቱ፣ ለማቁረብ፣ ለማሰር፣ ለመፍታት፣ ለመናዘዝ ደግሞ ከዚህ በላይ ድንግል መሆን ያስፈልጋል። መማር ያስፈልጋል። መመረቅ ያስፈልጋል። መሾም ያስፈልጋል። ፍኑ መላክ ማለት ነው። ፍኑ ማለት የተላከ ምኩር የተፈተነ ምሁር የተማረ ከዚያ ስዩም የተሾመ ፍኑ የተላከ ቤተክርስቲያን ያስተማራቸው ቄስ ገሌ እንዲህ አድርግልኝ፣ አባ ገሌ እንዲህ አድርግልኝ፣ አንተ አስተምርልኝ፣ አንተ አጥምቅልኝ፣ አንተ ቀድስልኝ፣ አንተ አቋቋምልኝ ብላ ቤተክርስቲያን በሜዳዬ ተሰማራልኝ፣ በጎችን ጠብቅልኝ ያለችው እሱ ሊያገለግል ይቻላል። ጌታ ሐዋርያትን በመከራ ፈተናቸው። 3 ዓመት ከ3 ወር አስተማራቸው። ከዚያ ምን አደረጋቸው? ሾማቸው። ከሾመት በኋላ ሂዱ አላቸው። አያችሁ፣ 3 ነገር መረጣቸው ካለ ከመረጠ በኋላ አስተማራቸው፣ አስተምሮ ፈተናቸው፣ ፈትኖ ሾማቸው፣ ሹሞ ላቃቸው። እነዚህን 5 ነገሮችን መመረጥ አለበት፣ መማር አለበት፣ መፈተን አለበት፣ መሾም አለበት። ተሹሞ የተላከ ሰው ካህን መሆን ይችላል። ለእነዚህ መናዘዝ ይገባል። እንድንናዘዝ አምላከ ቅዱሳን ይርዳን። ስለዚህ ሰው ራሱ በቃው ነቃው ብሎ ለራሱ ክህነትን መገንዘብ ማድረግና እግዚአብሔር ሆይ ኃጢአቴን ይቅር በለኝ በድያለሁ ብሎ ራሱ መናዘዝ አይቻለውም። የሚናዘዘው ለካህኑ ነው። ምክንያቱም የእግዚአብሔር መግቦት የሚሰጠው በወዳጆቹ ነው። ይህን ቅዱስ ጳውሎስ ሲናገር እንዲህ አለ። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 1 ላይ ሲናገር እንዲህ ይላል። ተመልከቱ ከመዝጌ ለሃዲ ሁሉ በእንቲአነ ሰው ሁሉ ስለኛ ይህንን ያስብ ይላል። ሰው ሁሉ ስለኛ ምን ይበላል ቅዱስ ጳውሎስ? ይህንን ያስብ። ምን ብለን እናስብ ብለው ሰው ስለ ቅዱስ ጳውሎስ ምን ብሎ ያስብ? ሰው ስለ ጴጥሮስ፣ ስለ ሐዋርያት፣ ስለ ሌሎቹም ሐዋርያት ምን ብሎ ያስብ? የቅዱስ ጳውሎስ ልጆች ስለሆኑ ስለ ካህናት ምን ያስብ ብለን ከመ አግብርቲሁ ለክርስቶስ ኔነ ወመጋበያነ ሥርዓቱ ለእግዚአብሔር። እኛ የክርስቶስ አገልጋዮች የክርስቶስ ባሮችና የእግዚአብሔር የሥርዓቱ መጋቢዎች እንደሆን ያስብልን። የክርስቶስ ባሪያዎች ሆኑ የእግዚአብሔር የሥርዓቱ መጋቢዎች። የሥርዓቱ መጋቢዎች ሆኑ የሥርዓቱ መጋቢዎች። እናንተ ስለኛ ይናስቧል። ስለዚህ እግዚአብሔር መግቦትን የሚሰጠው እኛ የሥርዓቱ መጋቢዎች ነን እንዳለ እግዚአብሔር ሕዝቡን የሚመግባቸው በጳውሎስ በጴጥሮስ ኋላ ደግሞ ጳውሎስን በመሰሉ ጴጥሮስን በመሰሉ በንጹሐን ካህናት አድርጎ እግዚአብሔር መግቦቱን ይሰጣል።
የስርየት መግቦት ይሰጣል። የስጋውን መግቦቱን፣ የደሙን መግቦቱን፣ የትምህርት መግቦቱን፣ የጥበቃ የጸሎት መግቦቱን በሙሉ በእነዚህ አድሮ ይሰጣል እና በእነዚህ እያደረ ስለሚሰጥ እንደዚህ መጋቢነትን በተሾሙ በእነዚህ መናዘዝ ይገባል። ከቃሉ ጋር ናቸው ይሆን? እግዚአብሔር ከሁላችን ጋር ይሆን። በዚያውም ላይ እንዲህ ይላል፣ አንስጣሴዎስ ጨምሮ ሲናገር እንዲህ ይላል፣ ዳግመኛም ወንጌል እንዲሁ ላይ ይመሰክርባቸዋል። እንደን የሚበድል ሰው ለምን እናዘዛለን ለሚል ሰው ይሁን እንጂ በክህነቱ ከአንተ ይበልጣልና ልትናዘዝ ይገባል። ስለዚህም እንዲሁ ላይ ይናገራል። ምን ብሎ አንተ ሙፄው ለምድር እናንተ የምድር ጨው ናችሁ ሲሆን እናንተ የምድር ምኖች ናችሁ። ጨው የጨው ጥቅሙ ምንድን ነው? ሌላስ ምታውቃትን ብቻ አለቀ። ጨው ምን እንደምን ይጠቅማል? ሲፈልግ ለማጣፈጥ አንድስ። ሌላስ ጨው በጣም የሚገርም ነው። ከእሳትና ከውሃ ነው የተሰራ። የሚደንቀው ከእሳትና ከምንድን ነው? ከውሃ ነው የተሰራው እና በጣም የሚደንቅ ነገር ነው። ጨው ያነጻል። ምን ያደርጋል? ያነጻል። አንድ ሁለተኛ ጨው ያደርቃል። ምንን ይመስላችኋል? አቤት ቁስል። የቆዳ ነጋዴ አታውቁም? ምንድን ነው የሚቀባው? ቆዳውን ገዝቶ ጨው እኮ ነው የሚቀባው። ጨው ነው የሚቀባው። ጨው አያችሁ፣ ቁስል ይፈውሳል። ቁስል ይፈውሳል። ሌላ ጥቅም አለ። ስጋ እንዲሰነብት ሲፈለግ ምንድን ነው የሚቀባው? አባቶች የተረጎሙት እኮ ነው የሚያስፈልገው። ጨው ነው የሚቀባው። ከዛ በኋላ ምን ያጠፋለታል? አንደኛ እዛ የሚፈጠሩትን ተህዋሲያን ጥሎች በሙሉ ያጠፋለታል። ስጋው እንዳይፈርስ እንዳይበሰብስ ያጠፋለታል። ክፉ ሽታ እንዳይወጣ ይጠቅመዋል። የምን ማለት ነው? ክፉ ሽታ ማለት ኃጢአት ነው። እኛ የክርስቶስ መዓዛ ነን እንዳለ ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 2:15 ላይ እኛ የክርስቶስ መዓዛ ነን እንዳለ፣ ኃጢአት የሚሰራ ሰው ደግሞ የዲያብሎስ ሽታ ነው። ንጹህ ሰዎች ደግሞ የክርስቶስ መዓዛዎች ናቸው። ክርስቶስ በእነሱ ሰውነት ይሸትታል። ሌሎች ከነሱ ክርስቶስን ያሸታሉ። ከነሱ ንግግር፣ ከነሱ አኗኗር ክርስቶስ ይቀሰማል። ምዕመናን እንደ ንብ ሆነው ክርስቶስን የሚቀስሙባቸው ሰዎች መልካም ጽጌረዳዎች ናቸው። እኛ የክርስቶስ መዓዛ ነን ሲበሉላችሁ፣ የማን መዓዛ ነን? የክርስቶስ መዓዛ ነን። ስለዚህ ተመልከቱ፣ ከነዚህ ነው የሚቀሰመዋል። ስለዚህ ያን ክፉ ሽታውን ክርፋቱን የምታስለቅቁለት የዓለምን የከረፋ ኃጢአት እናንተ ናችሁ፣ የኃጢአትን ሽታ የምታረቁት ለማለት። ስለዚህ አለ ቅዱስ ጳውሎስ ምናለ? ለሚሞቱትም ለሚጠፉትም፣ እኛ ለሚጠፉት የሞት መዓዛ፣ ለሚጠፉት ለሚድኑት ደግሞ የክርስቶስ መዓዛ ሆነን እንገለጣለን። ተመልከቱ፣ ክህነትን ለሚጠሉ የሞት መዓዛ ነን አለ ቅዱስ ጳውሎስ። አስረን ከሲኦል እናፈጣል። ግዝት ነህ ውጉዝ ነህ ብለን ከሲኦል አስረን እናወጣዋለን። ክህነትን ለሚያምኑ ደግሞ እኛ የክርስቶስ መዓዛ ነን። ተሐድገ ለከ ኃጢአትከ ተሐድገ ለኪ ኃጢአትኪ፣ ኃጢአትህ ተሰርዮልሃል፣ ኃጢአትሽ ተሰርዮልሻል ብሎ ይቅርታን ይሰጥ እንደነበረው እንደ መድኃኒዓለም እኛም በሱ ክህነት በሱ ቸርነት ይቅር ይበል እያሉ የክርስቶስን መዓዛ የምንሰጥ ነን ይላል። ጨው ክርፋትን እንደሚያደርግ የኃጢአትን ክርፋት የሚያደርጉ ትላትን የሚባለው የቂሙ ዝሙቱ ክፉ ሀሳቡ በይና የሚወጣ የሚወርደው ይሄ ነው ክፉ ሀሳብ ይወዳል። ስለዚህ ነው ወግዝ ሰውን በቆመ ውሃ የመሰለው። ውሃ ከቆመ ትላትሎችን ያፈራል። ሰው ስራ ፈቶ ሲቀመጥ ክፉ ሀሳቦች ይወጡበታል፣ ይወርዱበታል። እነሱን ናቸው። እነሱን የሚያርቁ ኃጣው እኩሳት ቶታት እኮ ያለ አንዳንድ ጊዜ እንደውም አባቶቻችን ሰው ምዕመናን ጊዜ ይቀዷል። እኔ እንዳልቆር ቢያንስ እንደው ንጹህ ነኝ ተናዝዣለሁ፣ ግን ህሊናዬ ከኃጢአት አልወዘንም ይላል። እንዲህ ያለው ምንድን ነው የሚሉት አባቶቻችን ነገሩ? በህሊና የሚሰራው ኃጢአት ስጋውን ደግሞ ሊቀበል ሲል አንድ ሰው ካህናት ድርገት ሲወርዱ ይፍቱኝ ብሎ ማለት የሚቀበለው ይፍቱ ሲል ያን ጊዜ ረስቶት ያልተናዘዘው ኃጢአትና የህሊና ኃጢአቱ እርግፍ ብሎ ይወድቅለታል። እንደገና ደግሞ ሊታሰበው እንኳን ቢሻ ቅዱስ ስጋው ክቡር ደግሞ እንዳለት ሆኖ ኃጢአቶቹን ቀጥቅጦ ራሱ ያጠፋለታል። ስለዚህ ምን አለ ቅዱስ ጳውሎስ? አንቺ ወራዳ የባቢሎን ልጅ እንደተበቀልሽን የሚበቀልሽ ብፁዕ ነው፣ ልጆችሽን በአለት ላይ የሚፈጠፍጣቸው ብፁዕ ነው ብሎ መዝሙር 136 ላይ ተናግሯል። ልጆችሽን በአለት ላይ ባቢሎን የተባለች ዓለም ናት። የባቢሎን ልጆች የተባሉት የህሊና ኃጢአቶች ናቸው። ልጆችሽን በአለት ላይ የሚፈጠፍጥ ብፁዕ ነው ያለው ቅዱስ ዳዊት ያንቺን ልጅ የሆኑትን የህሊና ኃጢአቶችን
አለት በሆነ ስጋውና ደሙ የሚፈጠፍጣቸው ክርስቶስ ኑር ክቡር ነው ማለት ነው። አላችሁ የላችሁ? አይ ድረስ ማጠቃለል ስላለብኝ ነው ትንሽ ረዘም አደረኩ። እንጨርሳት። አንድ 10 ደቂቃ ጨምር። እውነታችሁ ነው። እሺ እግዚአብሔር ከሁላችን ጋር ነው። ይችን ርዕስ እንጨርስና ሳምንት ሌላ ርዕስ እንድንቀጥል ነው። 10 ደቂቃ ብጨምር ነው እንግዲህ እግዚአብሔር ያውቃል። እግዚአብሔር ከሁላችን ጋር ይሁን። እሺ ተመልከቱ። ስለዚህ አንደኛ ክፋትን ያርቃል፣ ሁለተኛ ክፉ ሀሳብን ያርቅለታል ካህኑ ማለት። ሶስተኛ ደግሞ ምንድነው? ጨው ይደቅ ይፈውሳል። ያንን ክፉ ኃጢአቱ ያንን ኃጢአት ያቆሰለው ልቡን ይፈውስለታል። እንዲያውም ማለት ይሉ የላባቶቻችን እንቁ አለ። ራዕየ ዮሐንስ ላይ የተጠቀሰ ስንት አይነት እንቁ ነው ያለው? ወደ 12 አይነት እንቁ አለ። የእንቁ አይነቶች ብዙ ናቸው። አንዱ የእንቁ አይነት በጣም ይገርማል። ለመድኃኒት ይሆናል። በተለይ እባብ ለነደፈው ሰው እባብ ሲነድፈው እባብ በነደፈው ጊዜ ምን ያደርጋል መስላችሁ? እስከ ጭንቅላቱ ይሰራጫል። መርዙ እንዳይሰራጭ ከነደፈው ቦታ ላይ በተለይ እግሩ ላይ ይሰነጥቁና ያንን እንቁ ይቀብሩታል ከእግሩ ላይ። ከዚያ በኋላ እስከ ጭንቅላቱ የወጣውን ሊግር ማለት ነው የእባቡን መርዝ ምዞ እስከታች አውርዶ እንቁ ይዞት ይወጣል። ያ እንቁ ኢየሱስ ክርስቶስ ነው። የዚያን በደል የዚያን መርዝ ተሸክሞ እንደወጣ መርዘኛው ዲያብሎስ በሰው ልጅ ላይ የዘራውን ኃጢአት በሙሉ ቀጥቅጦ ነሳ ደዌነ ወጾረ ሕማመነ፣ አቤቱ ሕማማችን ተሸከመ በደላችንም በእሱ ላይ ነበር ተብሎ የተነገረለት ሕማማችን የተቀበለ በደላችን የተሸከመ ክርስቶስ የእኛም በደል የሚያጠፋ ነውና ብልሃተኛው ባለመድኃኒት ብልሃተኛው ካህን ልጆችን መፈወስ ከፈለገ የዲያብሎስን የእባቡን መርዝ ማውጣት ከፈለገ እንቁን ይቅበርለት። እንቁ ደግሞ ክርስቶስ ነው። እሱ መርዙን አውጥቶ ይጥልለታል። በልቡናችን ያለውን መርዝ ሁሉ መድኃኒዓለም አውጥቶ ይጣላል። አሜን ነው። እሱ ነው ጨው ይፈውሳል ብያቸው የለ ያነጻል። እንደገና ምን ያደርጋል? ይሄን ይላል ንጹሕ ልብ ይሰጠናል። በጸሎት የሚመሰጥ መጻሕፍትን አንቦ የሚረዳ ተመስጦ ያለው በተመስጦ የሚያስቀድስ እንዲህ ያለ ንጹሕ ልብ ይሰጠናል። ንጹሕ ሆናል እንዳልበደለ ደቂ ይቆሱ ነው። የበደለ ሺህ ኃጢአት የሰራ ሰው እንኳን ቢሆን በኢየሱስ ክርስቶስ ደም ታጥቦ ወደሙ ለዚህ ኢየሱስ ክርስቶስ ያነጻሃልና ያነጻሂናል እንግብ ልውጥ አድርጋችሁ ቆም የክርስቶስ ደም ኃጢአት ያነጻናል፣ ሕሊናችንም ከሞተ ስራ ይለየናል ብሎ ዕብራውያን 9 ላይ ተናገረ። ከሞተ ስራው ለይቶ ንጹሕ ጽዱል አስመስሎ ከዋክብትን ያስመስሎ አጥርቶ ያቆማል። እንደ ማጣፈጥ የጣፈጠ ምንኩስና፣ የጣፈጠ ድንግልና፣ የጣፈጠ ትዳር፣ የጣፈጠ ኑሮ የሚኖረው ክርስቶስ ካለ ክህነት ካለ ብቻ ነውና እናንተ ጨው ናችሁ አላቸው። ካለ ክህነት ይሁን ሁሉ ይሰራልና እናንተ ጨው ናችሁ ካለ፣ ስለዚህ ጨው ከሌለ ፈውስ የለም፣ ምን የለም፣ መንጻት የለም፣ የቁስል መድረቅ የለም፣ የአራዊት መጥፋት የለም፣ ክፉ ሽታ አይርቅም። ልክ እንደዚህ ክህነት ከሌለ ካህናት ከሌሉ ይሄ ሁሉ አይገኝም። ስለዚህ ያለ ሐዋርያት ዓለም አልጫ እንደሆነ ያለ ክህነት አይድንም ሲል ነው። ክህነት የተሰጠው ለሐዋርያት መሆኑ ሲያስረዳ ያለ ጨው አልጫ ነው ብሎ ተናገረ። እንደገና ያለ እናንተ አንተው ብርሃኑ ለዓለም እናንተ የዓለም ብርሃን ናችሁ ማቴዎስ 5:13 ላይ እናንተ የዓለም ብርሃን ናችሁ ሆኑ። ሐዋርያት የዓለም ብርሃን ከሆኑ ዓለም ያለ ሐዋርያት ምን ይሆናል? ኧረ በሉ በጣም ጥሩ። ካህን የዓለም ብርሃን ከሆነ ሰው ያለ ካህን ምን ይሆናል ማለት ጨለማ ነው። ጨለማ። ስለዚህ ቅዱስ ጳውሎስ ምን አለ? ኤፌሶን ምዕራፍ 5:13 ላይ ሲናገር ተመልከቱ። ወይ ተሳተፈዋ ተመልከቱ ለምግባር እጥይተ ፍሬ ፍሬ የሌለባትን ስራና የጨለማ ስራ አትተባበሯት ይላል። ፍሬ የሌለበትንና የጨለማ ስራ አትተባበሩ። በጣም ጥሩ። ፍሬ ያለበት ስራ ምንድን ነው ስንለው ደግሞ ቅዱስ ዮሐንስ መጥምቅ ደግሞ ያመጣና ማቴዎስ 3 ላይ ይነግረናል። ግበሩኬ ፍሬ ዘይደለወክሙ ለንስሐ። ተመልከቱ ለንስሐ የሚያበቃችሁን ፍሬ አፍሩ አለ። አሁን ቅዱስ ጳውሎስ ፍሬ በሌለው ኑሮ አትኑሩ አለ። በጣም ጥሩ። ፍሬ ምንድን ነው ብለን ደግሞ ዮሐንስ መጥምቅ ስንጠይቀው ፍሬማ የተባለ ለንስሐ የሚያበቃ ትምህርት ነው አለ። ትምህርት ጨለማ አትግቡ አለ ቅዱስ ጳውሎስ። ጨለማ የጨለማን ስራ አትውደዱ አለ። ጨለማ ምንድን ነው? በኃጢአት መኖር ጨለማ ነው። ብርሃን ምንድን ነው? ካህን ብርሃን ነው። ስለዚህ ሰው ለምን ወደ ብርሃን አይመጣም ስንለው ወዝንቱ ኩነኔሁ ለዝንቱ ዓለም ማለት ጌታ የዚህ ዓለም ፍርዱ በምንድን ነው ካላችሁ ወዝንቱ ኩነኔሁ ለዚህ ዓለም የዚህ ዓለም ፍርዱ ይሆናል። ምንድን ነው? ብርሃን ውስጥ መጻ ውስጥ ዓለም
ብርሃን ወደዚህ ዓለም መጣ። ወአብደለ ሰብእ ጽልመተ ብርሃን፣ ሰው ግን ከጨለማ ይልቅ ብርሃንን ወደደ። እስመ እኩይ ምግባሩ፣ ስራው ክፉ ነውና። ከሰጥቶ ምግባሩ፣ ክፉ ስራው እንዳይገለጥበት፣ ኃጥእ እንዳይባል፣ ኃጢአተኛ ተብሎ በካህኑ ፊት እንዳይታይ፣ ክፉ ስራው እንዳይገለጥበት አለ። እስመ እኩይ ውእቱ፣ ስራው ክፉ ነውና። እስመ ኩሉ ዘእኩይ ምግባሩ ይጸልም ብርሃነ ወይመጽእ ኀበ ብርሃን ከመ ይትከሰቶ ምግባሩ፣ ስራው ክፉ የሆነ ሁሉ ወደ ብርሃን መምጣት አይፈልግም፣ ክፉ ስራው ይገለጥበታልና። ስለዚህ ሌባ ጨለማን እንደሚወድ አንድ ሰው የጨለማ ኑሮ እየኖረ እንደሆነ ምልክቱ ንስሐ አባት ባለመያዙ ይታወቃል። ባለመናዘዙ፣ ንስሐን ባለመውደዱ በጨለማ እየኖረ እንደሆነ ምልክቱ ይሄ ነው። ጌታ የዚህ ዓለም መፈረጃው ይሄ ነው። የዚህ ዓለም መፈረጃ ይሄ ነው። ምንድን ነው? ከብርሃን ይልቅ ጨለማን መውደዱ። ብርሃን ብሎ ማቴዎስ 3 ላይ የዚህ ዓለም ፍርዱ ይሄ ነው፣ ከብርሃን ይልቅ ጨለማን መውደዱ። ብርሃን እነማን ናቸው ስንለው ደግሞ እኔ የዓለም ብርሃን ነኝ። አንተ በምን ትገኛለህ ስንለው ደግሞ ሐዋርያትን እናንተ የዓለም ብርሃን ናቸው። በዚያ ውስጥ ላይ ደግሞ እንዲህ አለ። እንዲህ ማለቱን አልሰማምን ይላል አነስጣሴዎስ። እነዚህን ጥቅሶች የጠቀሳቸው አስማምቶ ለንስሐ የሰራቸው ቅዱስ አነስጣሴዎስ ምን ብሎ ደግሞ ይናገራል? ለጴጥሮስ ያለውን አልሰማም ወዳጅ? ወናሁ እበከ ምርአዊተ ዘመንግሥተ ሰማያት፣ እነሆ የመንግሥተ ሰማያት መክፈቻ ቁልፍ እሰጥሃለሁ። ዘአሰርከ በምድር ይኩን እስረ በሰማያት፣ በምድር ያሰርከው በሰማይ የታሰረ ይሁን። ወዘፈታሕከ በምድር ይኩን ፍትሐ በሰማያት፣ በምድር የፈታኸው በሰማይ የተፈታ ይሁን ብሏል። እንግዲያስ ካህን ካሰረ ታስረህ ትቀራለህ፣ ካህን ከፈታ ተፈተህ ትቀራለህ። እንዲህ ብሏልና ለሁሉ ግን አልሰጠም። ቁልፉ ያለው በጴጥሮስ እጅ ላይ ነው። አንድ ሰው ከተጣላችሁት ቤቱን ቆልፋችሁ ቁልፉን መወርወር ነው። ከተጣላችሁት እሱ ነው። ቤቱን ቆልፈው ቁልፉን ከወረወሩ ችግር ነው። መንግሥተ ሰማያት በኃጢአት ተዘግታበት ቁልፉን ካህንን ደግሞ ካላገኘ ይህ ሰው ግን ወደ ቤት የተዘጋበት ሰውን ይመስላል። ወደ ተከፈተው በር እንገባ። አምላከ ቅዱሳን ይርዳ፣ አምላከ ቅዱሳን ይርዳ። ይኸውም ይታወቅ ዘንድ ኃጢአትን ተናዘዝ ተብሏል። ለዚህ ምልክት የሆነን ዘንድ አለ። ከብሉይ ኪዳን 2 ነጥቦችን አምጥቷል። እሷን ተናግሬ ልጨርስ። ከቃሉ ጋር ናችሁ? ምንድነው የሚለው? በብሉይ ኪዳን ዘመን እንዲህ ይላል። ኦሪት ዘኍልቍ ምዕራፍ 5 ቁጥር 6 ላይ እንዲህ ይላል። ወነበቦ እግዚአብሔር ለሙሴ እመቦ ብእሲ ወብእሲት ዘየገሩ ወዘአበሱ ይላል። ተመልከቱ። እግዚአብሔር ለሙሴ እንዲህ አለው፣ ወንድም ሆነ ሴት፣ ተመልከቱ፣ ወንድም ሆነ ሴት የእግዚአብሔርን ፈቃድ ይተላለፉ ዘንድ ኃጢአትን የሰራ በደልን የሰራ ሰው ቢኖር እነሱ ይናዘዙ። ወለመተሃየት ይእቲ ነፍስ፣ ተመልከቱ፣ ይቺ ነፍስ ግን መናዘዝን ማነው ቸል ብትል ይላል። ተመልከቱ፣ ብትናዘዝ ኑሮ ወደ እግዚአብሔር ታገባው ከነበረው መስዋዕት እጥፍ ታስገባ። ይህንም እምቢ ብትል ግን በድንጋይ ተወግራ ትገደል። ስለዚህ ተመልከቱ፣ ለካህናት ለአሮንና ለሌሎቹ ሊቃነ ካህናት መናዘዝ እንደሚገባ በኦሪት እንዲህ ብሎ ታዟል። ኦሪት ከመሰራቷ በፊት አብርሃም ለመልከጼዴቅ መስዋዕትና አስራት አውጥቷል። በኦሪት ጊዜ ይሄን ሰጥቷል። ይኸው የሚታወቅ ዘንድ ማርያም የአሮን እና የሙሴ እህት ሙሴን አምጣ ነበር አይደለ? በማማቷ ደም ወጣባት። አሁንም ይህንን ደግሞ የታገኛላችሁ ኦሪት ዘኍልቍ ምዕራፍ 12 ቁጥር 15 ላይ ታገኛላችሁ። ምን አደረግ? ይህንን ሐዋርያት ነው የሰሩት። ሐዋርያት በሲኖዶሳቸው ተመልከቱ ምን ብለዋል መሰላችሁ? አንድ ሰው ለካህን ንስሐ ገብቶ ከቤተ ክርስቲያን ተለይቶ ሊያለቅስ ይችላል። ይህ ያህል ዘመን ሳታስቀድስ እንዲህ ያህል ገጹም ለምሳሌ አሁን ፍትሐ ነገሥት የሚለው እንዲሁም አባቶቻችን አሁን በቸርነት እየሰጡ ነው እንጂ ዋርሳ ታውቃላችሁ? ዋርሳ ምንድን ነው? ዋርሳ ምንድን ነው? ለአንድ ሴት ዋርሳዋ ምኗ ነው? የባሏ ወንድም ነው አይደለ? የባሏን ወንድም የቀማች ካለች እሷ 12 ዓመት ቤተክርስቲያን ሳትገባ ታልቅስ ይላል። በዚህ በቅጥሩ እየቆመች መቅደስ ሳትገባ ነው። እንደዚህ ሊሰጥ ይችላል፣ እንዲህ ሊሰጥ ይችላል። ስለዚህ ምን አደረገ ሙሴ? ሙሴን እህቱ ማርያም አማች ስታማው ወደ እግዚአብሔር ለምጽ ወጣባት። እግዚአብሔር ምን አለ? መልሶ ሙሴ ይጸልይልሽ ማለት ሙሴ ይጸልይልሽ ማለቱ ካህን ካልጸለየ ስርየት ስለማይገኝ። ከዚያ በኋላ ምን አደረገ? ሙሴና አሮንም ሊቀ ካህናት ስለሆነ ምን አደረገ? ከእስራኤል ውጭ 7 ቀን እንድታለቅስ ተደረገ። ከ7 ቀን በኋላ መለሳል።
ይሄ ቀኖና ይባላል። ይህን ያህል ጊዜ ቀኖና ሰጥቻለሁ፣ ከዚህ በኋላ ቅዱስ ሥጋውን ክቡሩን ተቀበል ብሎ ካህን የሚለየው በዚያ ተሰርቷል። በዘመነ ነቢያት ስንመጣ ተመልከቱ። ተአምኖ ዳዊት ተአምኖ ኃጣው እምዳዊት ቋራጤ እና እምናታን ይላል። አነስታሲዮስ ኃጢአትን ማመን ከዳዊት ይቅርታ መስጠት በናታን። እስቲ ኃጢአትን ማመን በዳዊት ነው፣ ይቅርታ መስጠት በማን? በናታን። ነቢዩ ቅዱስ ዳዊት በደል አይደለም፣ የኦሪዮን ሚስት ቀምቷል። እንደምታውቁት መቼስ ሁልጊዜ የሚወቀስበት የኦሪዮን ሚስት ቀማ። በእርግጥ ቅዱስ ዳዊት ብዙ ሴቶችን ያገባ ነበር እና ለምን እንደሚያገባ ታውቁ ነበር አይደል? እንደሚያገባው በእውነት ቅዱስ ዳዊት ግን ዘማዊ ሆነው ግን እነዚያ ሴቶች ሁሉ ሲያገባ ነበር አይደለም። ከአንተ መሲሁ ይወደዳል እንዳለው ስለ ክርስቶስ በቃ እንዲያው አንዲት ሴት ባየ ቁጥር እንዲያው ከዚህች ወደው ይሆኑ ክርስቶስ ከአንተ ዘር ይወደዳል ስለተባለ ለዚህ ነበረ ምን አለ ተዘከሩ ጊዜ ወደ ዳዊት ለኩሉ ይዋቅ አቤት የዳዊትን ምኑን አስብለት አለ ከርነቱ ደግነቴን አስብልኛል እንጂ ዳዊት ዘማዊ ስለነበረ አይደለም። ባይሆን ልጁ ሰሎሞን እሱም እንደዚያ ያለ ሚስቶችን አማብዛቱ እንደዚያ የነበረ ቢሆንም ኋላ ግን ተሳስቶ በዝሙት ብዙ ክፋትን ሰርቷል። የእሱ ውድቀት ነው። ቅዱስ ዳዊት ግን ያለ የነበረው ስለዚያ ነበረ። ግን የወንድ ሚስት ቀማ። የወንድ ሚስት በቀማ ጊዜ አታመንዝርን ተላለፈ። የባልንጀራን ሚስት አትመኝ የሚለውን ተላለፈ። አትዘሙት የሚለውን ተላለፈ። ኋላ ደግሞ ነፍስ አስገደለ። እነዚህ በደሎች በደለ። በዋናነት ሶስቱን ትእዛዛት አፈረሰ። ኋላ ነቢዩ ናታን መጣ። ንጉሥ አቤት፣ በአንተ ግዛት አንድ በግ ያለችው ሰውዬ ነበር። እሺ። አንድ ባለጸጋ 100 በጎች ነበሩት። እሺ። 99 በጎች አሉት። 99 በጎች ያሉት ሰውዬ የድሃውን አንድ በግ ወሰደበት። ምን ትላለህ? አይ ሕያው እግዚአብሔር ምስክሬ ነው፣ ለእኔ በዳዊት ግዛት እንዲህ ያለ ቀማኛ ካለ መሬት ተቆፍሮ አንገቱ ብቻ ተገልጦ በሱ ላይ ከብት ይነዳበት። ምንድን ያለ መሰላችሁ? ንጉሥ ያ ብዙ በጎች ያሉት ሰውዬ እንግዳ ቢመጣበት ነው ያለው። እንግዳ ቢመጣበት ከበላው አብልቶ ከጠጣው አጠጥቶ ያሳደጋትን የድሃውን በግ ወስዶ እንግዳ ሸኘበት። ይህማ እንዲህ ያለ ፍርድ ይገባዋል አለ። ወይ ንጉሥ ፈታይ ከመርሱ ጋር ንጉሥ በራስህ ፈርደሃል። ብዙ በጎች የተባሉ ያሉት ባለጸጋ አንተ ነህ። ብዙ በጎች የተባለ አንተ ብዙ ሴቶች አሉ፣ ብዙ ሚስቶች ነው ያለ። አንድ በግ ያለችው የተባለ ግን ኦሪዮ ነው፣ የሚወዳት ሚስቱ ነበረችው። እንግዳ የተባለ ፈቃደ ሥጋ ነው። ፈቃደ ሥጋ ነው አይደል? እንግዳ ሲመጣ ምንድን ነው የሚደረግ? እንግዳ መጥቷል፣ ቆሎም ስጡኝ፣ እንጀራም አምጡ፣ ቂጣም አምጡ፣ ዶሮም ምረዱ፣ እናንተ ምንታም ስጡኝ። ምንድን ነው የሚደረግ? መታገስ ማለት ሲመታገስ በሉ አቤት ቤታችሁን አውርሱ የሚል እዚህ አካባቢ ችግር አይደለም። ቤቱን ላፍርሰው ካለ ችግር ነው። የሚበላውን የሚጠጣውን ስጡኝ ካለ መስጠት ይገባል። ልውረሳችሁ ካለ ችግር ነው። እንግዳ የተባለ የዝሙት አለ። እንግዳ የተባለ እንዲሁ ሆድ የብላም ሲል መስጠት ነው፣ ችግር የለም መብላት ግን እንደዚህ በጾሙ መብላት አይደለም። በርበኛ ሲልም ማለስ ይገባል። እንዲሁ ልረፍ ሲልም ማስተኛት ነው። ስጋን አሳርፎ ምሳ መቅጠል ተቃዋምካይ ስጋን ክፉ ደካማ እረፍ ሲለን ተኛ ብሎ አሳርፎ ነገር ይላላል። ሲደግሞ ወደኩል የሌት ቀን ግንድ የቀን እብድ የቀን እብድ የሌት ምን ግንድ እግዚአብሔር ሰው እኮ ግንድ እኮ ነው። እግዚአብሔር ጠብቆት ነው ይችላል። ማምላክም እንዲሁ የራሱ የተቋፈረው ጫን እንዲያደርግ ነው። አቅም እንዳለው ሰው እኮ ሲፎክር እኮ እንጂ ወላ ጠቅላይ ሚኒስትር ወላ ምናምን ሚኒስትር ቢባል የሌት ግንድ ነው። ዞሮ ዞሮ ነው እግዚአብሔር እየጠበቀው ነው እንጂ ማለት እግዚአብሔር ግን ሁሉ አስተኛ ያሳድራል። እግዚአብሔር ግን በእንቅልፍ የሚውልልን ውለታ አስዋስቦለት ያውቃል። ሰው እኮ እናትን ጠላ ብታጠጡት አይረሳም። እንዲሁ እባክህ ልጄ አታልቅስ፣ እናትን ተዋት፣ እንዲሁ 100 ሺህ እሰጥሃለሁ ትሉ ዝም አይልም ብሎ አይናቴ ዞሮ ደግሞ ዞር የፈለገ ብታረጉለት ሰው ዝም ሊል ይችል እንዲሁ ጊዜ ይሰጣል ይባል። ሲተኛ ግን ይረሳል። እግዚአብሔር ሐዘን የሚሽረው በእንቅልፍ ነው። ድካምን የሚያበረታው በእንቅልፍ ነው። ጥበቃውን የሚያሳየው በእንቅልፍ ነው። ተኝተን ሳለ እንዲሁ ቁመንስ መቼም እኔም ሩጬ እንዲሁ አምልጬ ብለን እንችላለን። ያም ቢሆን አይደለም ግን ተኝተን ሳለ እግዚአብሔር ጥበቃውን ያሳያል። እና ያ እንግዳ ነው እና ሰው ድረስ ሲል ስጋን እንዲሁም ማሳረፍ
እስከ 30 ለሊት ለጸሎት ተነስተህ እስከ 30 ደቂቃ ቆመህ ከ30 ደቂቃ ድረስ እንቅልፉ ካለቀቀ እስከ 20 ደቂቃ ድረስ እስከ 30 ደቂቃ ስላላምራባ እንቅልፉ ካለቀቀ የስጋ ድካሙ አትታገል፣ ትንሽ ኑረሃል ፈተና ይችላል። 30 እስከ 30 ደቂቃ ለቆ ዙሮ ከመጣ ግን የሰይጣን ነው እንዲለቀቅ ጸሎቱ እንደ እስከዚያ ድረስ እንዲካለ ግን ደግሞ ጥቂት አሳርፈው ዙረት ተነስ ይላል። እንደዚህ ስላላችሁ ደግሞ እያላችሁ ዝም ቁጭ ብለው ወዳችሁ ይሁን ያተኝለው። ስለዚህ አላችሁ የላችሁ እንግዳ ስጡኝ ያለውን የሚበላ የሚጠጣ ይሰጣል። ሊውረሳችሁ ሲማር ግን ራስህን ሊያፈርስ ሲል በዝሙት ሕይወትህን ሊያጠፋ ድንግልናህን ሊያፈርስ ክብርህን ሊያሳንሰው ሲል ግን አይሆንም ብሎ ከፊላ ውስጥ በቀዳሚ ጉዬ መጀመሪያ እንደማሰብ ሲያስደርግ ተወንጃለ ብላ ሀሳቡን በሀሳብ ሽሸው ወገብ ተመልከቱ። ወዳግም ጉዬ በሁለተኛውም ሲያሳስብ ሽሽ ወበሳልስ ተንሶ ጥቃተል በሁለተኛው ግን ትግል ግጠም ምንድን ነው? በሶስተኛው ትግል ግጠም ማለት ምንድን ነው? ይህን ሁሉ ነገር ያመጣኸው ጠግባ አይደለ ኧረ ብሎ ምን ማድረግ ነው? አልበላም ማለት ብሎ ማሳደር፣ ጾምን ደፋ አድርጎ ማሳደር ነው። የንጉሥ ስጋ ማሳደር ናስቲ እንግዲህ ከቻልኮት ይስገድ። እንዲያም ካለ ደግሞ እንዲያው መርፌቱን በሳት ተኩስ አድርጋችሁ ዝግድም ቀስ አድርጎ ታሽ ባረጋ አጣፍ ግድም አራቃጠለኝ ካለ እንግዲህ ያንን ትችለዋለህ። እንዲህ አድርጎ የሚያቀረበብ ነው። እንደዚህ እኮ ነው አባቶቻችን ጉዳይ ያደርጉ ነበር። ገዳማውያን በበረሃ ወጥተው ድረስ ሲላቸው ቆይሽ ተሻለ ብሎ በሳት ተኩስ ያደረጉታው ሲያሰኛቸው እንዲያነገር ገሃነም ትችለው ነው አሁን እንድትወጣ እንጂ ነበር አባቶቻችን ያሸነፉት። ክፍል እንግዳ ቢመጣበት የሰው ወጥ ቀማ የተባለ ምንድን ነው? ስጋ እንግዳ ነው። እንግዳ አንድ ቀን አድሮ ይሄዳል እንጂ ዘላለም አይኖርም። ደርሶ ለሚሄድ ሀሳብ ደርሶ ለሚሄድ የስጋ ፈተና ክብርን ማጣት፣ ከክብር ማነስ፣ ከክርስቶስ መንግስት መጉደል፣ ከቅዱሳን መንበር መጉደል፣ ከክርስቶስ ልብስ መራቆት የዚያ እንግዳ እኮ ነው ደርሶ ለሚሄደው። አንድ ሰዓት እንኳን ትታገሱት እኮ እርግፍ ይላል። 6 ሰዓት አሳስባችሁ እንደሆነ 8 ሰዓት አይገኙ። የስጋ ፈቃድ እንግዳ ነው። እንግዳ መጥቶበት የሰው በግ ቀማ፣ የሰው ሚስት ቀማ አለው። እዚያ በኋላ ተመልከቱ ይፈረድ ንጉሥ በራስ ፈርዳል አለ። ቅዱስ ዳዊትም ንስሐ ገባ በሙሉ ያ በኃጢአት የተጸነሰው ልጅ ሞተ። ቅዱስ ናታን መጥቶ ነቢዩ ኃጢአትህን ይቅር ብሎሃል እግዚአብሔር ይቅር አለው። በዚያ ዘመንም የኃጢአቱን ልጅ እንዲሞት አደረገ። ሰሎሞን ሰጠው። ልጁን ምን አለው? ነቢዩ ናታን ከእግዚአብሔር አመልክቶ ለዳዊት ጸልዮለት እግዚአብሔር ይቅር ብዬዋለሁ የሚል መልስ ለናታን ስለላከለት እግዚአብሔር ጋር በታረቁበት ዘመን ያገኘሁት ልጅ ብሎ ሰሎሞን ብሎ ስም አወጣለት። ሰሎሞን ማለት እርቅ ማለት ነው። ሰላማዊ ከአምላኬ ጋር በታረቁበት ወራት ተወልደሃል ማለት ነው። ስለዚህ ንስሐ ከዳዊት ስርየት ከናታን ተገኝቷልና መናዘዝ ይገባል። በዚያውም ላይ ሐዋርያትን ብሏቸዋል ጌታ። እናንተን የሰማ እኔን ሰማ፣ እናንተን ያልሰማ እኔን አልሰማም፣ እናንተን የተቀበለ እኔን ተቀበለ፣ እናንተን የካደ እኔን ካደ ብሎ ሰጥቷቸዋልና ንስሐ ከሰው ስርየት ከካህናት ይገኛል። ስለዚህ ለኢየሱስ እንናዘዝ ወይስ ለቄስ ተብለን ብንጠየቅ በቄስ ለኢየሱስ እንናዘዛለን ነው መልሱ። ሲበሉ በቄስ በሉ። ለማን እናዘዛለን? በካህኑ ዙሪያ ያለ ማን ነውና? ሐዋርያት ምን ብሏቸዋል? እስከ ዓለም ፍጻሜ እኔ ከማን ጋር ነኝ? ከእናንተ ጋር ነኝ ስላል አሁን ዛሬ ጴጥሮስ አለ ሊበቁሙ ጳውሎስ አለ ዮሐንስ አለ የለም። እስከ ዓለም ፍጻሜ ያለ ምንድን ነው? ክህነታቸው ስለሚኖርና እነሱ በክህነት የሚወዷቸው መነኮሳት፣ ካህናት፣ ዲያቆናት ስላሉ ነው። በአባቶቻችን አድሮ እግዚአብሔር ስርየትን ያድለን። ሳምንት ደግሞ ክፍል 10ን እግዚአብሔር ቢወድና ብንሰነበት እንቀጥላለን። ሰሞኑን ከነገ ሰኞ ጀምሮ ስለ ሕያው እግዚአብሔር ብያቸዋለሁ። ሁላችሁም ንስሐ እንድትገቡ። ስለ የቄስ ሚስት አሉ ሁልጊዜ እንደተገዘተች ታድራለች ይባላል። እሽማ ሱሪውን እንድታጥቢ ይላል። ሳታጥበው ቀረች ምንድን ነው? ግዝት ወረ እንደዚህ ከሆነች ቄስ አላገባም ዳሉታሉ ደግሞ ሲል ካላችሁ ነው። ለዚያውም ለቅስናው ሚስትነት የምትሞቁ ካላችሁ ነው። ድንግልና ዋለ ነው ወጉ ለዚያውም እና እንደዚያም ካላችሁ እንግዲህ አስላችሁ የካህን ሚስት ክብሩ ብዙ ስለሆነ መከራው ብዙ እና ማለት እንደሆነ ገብቷችኋል። ነገ ሰኞ ጀምራችሁ ሁላችሁ ንስሐ እንድትገቡ ስለ ሕያው እግዚአብሔር ካልኳችሁ ባልገዝታችሁ ግዝት ነው። ምክንያቱም እኔ በክህነት ነው እየተናገርኩ ያለ እኔ ነግሬያችሁ እንዲህ ነግሬያችሁ ንስሐ ባትገቡ እናንተም ትፈላችሁ እኔም ተፍየለ። ስለዚህ የምናተርፈው በመስማታችሁ አኮ በአጽንዖቱ ለተጸድቁ
ቅዱስ ጳውሎስ በመስማት የምትድኑ አይምሰላችሁ ብሏል። ሮሜ መልእክቱ ላይ ሲናገር ለሮማ ስልክላቸው በመስማት የምትድኑ አይምሰላችሁ፣ አላ በገቢሮቱ በመስራት ነው እንጂ ሰምታችሁ ስሩ። ከነገ ጀምራችሁ ሰኞ ጀምራችሁ ንስሐ ግቡ። ዳዊት መዝሙረ ዳዊት የሌላችሁ ሰዎች 40 ቀን የዳዊት ዘመን ነው፣ በዳዊት የሚለቀስበት ጊዜ ነው። በደንብ ዳዊት ገዝታችሁ ጸልዩ። 4ቱን ወንጌል ሁላችሁ በተራችሁ በተራ ከማቴዎስ ምዕራፍ 1 ጀምራችሁ በቀን አንዳንድ ምዕራፍ አንብቡ፣ ጸልዩ፣ በርቱ፣ ከኃጢአት ታቀቡ፣ ሕዋሳታችሁን ከልክስክስ ነገር ጠብቁ፣ ከኢንተርኔት ከዝሙት ሀሳብ ሁሉ እንድትርቁ ብያችኋለሁ። ሕያው መድኃኔዓለም ከሁላችን ጋር ይሁን። ለሀገራችን ሰላም ይላክልን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ